የምንችልበት ነው። አሁን ቀጥታ ጥያቄዎቻቸው መግባት ትችላላችሁ። ስለተገናኘን በጣም ደስ ውስጥ ነው የምትገኘው። በተለይ ከተማዋ ስማርት ስሉጥ ሆና ተወዳዳሪ እንድትሆን ባለፉት ጊዜያቶች በተሰራው ስራ በርካታ የሆኑ ዓለም አቀፍ ውድድሮችን፣ ሀገር አቀፍ ውድድሮችን እና ደግሞ እስከዛሬ ድረስ በሀገራችን ያልተለመዱ ወይም ውድድር ተካሂደው የማይታወቅባቸው ነገር ግን ደግሞ በሌላ አደጉ በምንላቸው ሀገራቶች ወይም በሌሎች ሀገራቶች ላይ የሚካሄዱ አዳዲስ ውድድሮችን በመሳብ ረገድ በተሰራው ስራ ትልቅ ውጤት እየታየ ነው ያለው። እንግዲህ ከምንም በላይ በሀገር ደረጃም በከተማችንም ለስፖርት ቱሪዝሙ ልዩ ትኩረት በመሰጠቱ ዛሬ ይፋ የሚደረገው የኢትዮ ፋይቲንግ ናይት ውድድር ነሐሴ 2 በኢትዮጵያ አቆጣጠር ስለዚህ ተቀይሯል ማለት ነው። ትንሽ አሬንጅመንት ማለት አለ። ኤኒዌይስ የውድድር እንዲመጣ ለምንድን ነው እየመጣ ያለው? እንደዚህ አይነት ኢትዮጵያ ውስጥ አዲስ አበባ ውስጥ እንደዚህ አይነት ስፖርቶች ለምንድን ነው እየመጡ ያለው ብለን ስንሄድ ለስፖርቱ የተሰጠው ትኩረት ከተማው ምቹ ሁኔታ በመፈጠሩ የጋ ፕሮጀክቶች፣ የስፖርት ማዘውተሪያ ቦታዎች፣ በተለይ እንደዚህ አይነት ውድድሮችን ለማስኬድ የሚጠቅሙ ትልልቅ የሆኑ ፕሮጀክቶች በጣም በስፋት በመሰራታቸው የመጣ ነው ብለን ነው የምንወስደው። እንግዲህ እንደ ከተማችን አሁን ይሄ ሁለተኛ የምናደርገው ነው የሚሆነው። ባለፈው ከአንድ ወር በፊት ሁላችሁም እንደምታውቁት በአድዋ በጣም በደመቀ መላው የኢትዮጵያን ሕዝብ መላው የከተማችንን ሕዝብ ወጣቱንም የስፖርት ቤተሰቡንም ሚዲያውንም ሁሉንም አካላቶች በጣም ሳቢ በሆነ መንገድ ይሄ ነገር በተከታታይ እንዲካሄድ ጥያቄ ሊያስነሳ በሚችል መንገድ እንደተካሄደ ሁላችሁም ታስታውሳላችሁ። እዚህ ብቻ ሳይሆን በዓለምም ጭምር ያሉ በተለያየ ሀገር ውስጥ የሚገኙ ኢትዮጵያኖች እና ትውልደ ኢትዮጵያኖችም እኛ የምንሳተፍበት በጣም ቆንጆ ፕሮግራም ነው የሚል ኮሜንትና ሀሳብ ሲሰጡን የነበረው ዛሬ ደግሞ እነ ዳኒ እነ ዮኒ በጋራ በመሆን ወይም ደግሞ ኢትዮ ፋይቲንግ ናይትን ማካሄድ አለብን በሚል ለአዲስ አበባ ወጣቶችና ስፖርት ቢሮ እና ለከንቲባ ጽሕፈት ቤት አቅርበው እኛም አጠቃላይ ካለው ጠቀሜታ ካለው አስፈላጊነት አኳያ በመረዳት እንደዚህ አይነት ፕሮግራሞች እስከዛሬ ታይተው የማይታወቁ የከተማችንን ገጽታ በእጅጉ የሚቀይሩ በመሆናቸው የሀገራችንን ገጽታ በእጅጉ ሊቀይሩ የሚችሉ በመሆናቸው በተለይ ደግሞ በማህበረሰቡ ውስጥና በወጣቱ ውስጥ በጣም ተፈላጊ የሆኑ ስፖርት በመሆኑ አክሴፕት አድርገን በጋራ ተቀናይተን በትብብር እንዲሳካ ማድረግ አለብን በሚል እኛም ጥያቄያቸውን አክሴፕት አድርገን ኦልሬዲ የሚካሄደው ውድድር በተሳካ ሁኔታ እንዲካሄድ ተግባብተን ነው የመጣ ነው። ስለዚህ የዛሬው ፕሮግራም የሚሆነው በቀጣይ የሚዘጋጀው የፋይት ውድድር በጋራ ሆነን የራሳችንን ሚና በጋራና በተናጠል ያለን ኃላፊነት በደንብ ግልጽ አድርገን የምንሰራበትን ምቹ ሁኔታ ለመፍጠርና ህዝቡም ቀድሞ መረጃ እንዲኖረው የከተማው ወጣትም የስፖርት ቤተሰብ መረጃ ኖሮት እንዲሄድ ለማድረግ የጋራ መግለጫ ለመስጠትና የጋራ ስምምነት ላይ ደርሰን ለመሄድ የተዘጋጀ መድረክ ነው። ስለዚህ በዚህ ላይ የአዲስ አበባ ከተማ አስተዳደር እንዲሁም ደግሞ የወጣትና ስፖርት ቢሮ ይሄ ውድድር ከከተማው ፋይዳ አኳያ ከሀገራችን ፋይዳ አኳያ በደንብ እየተነጋገረ እንዲሳካ አስፈላጊ የሆነ ድጋፍ አድርጎ እንደሚሄድ በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። የተሳካ ጊዜ እንደሚሆንልን ተስፋ አደርጋለሁ። አመሰግናለሁ። እንኳን ደህና መጣችሁ። ዳንኤል መኮንን እባላለሁ። የኪክ ቦክሲንግ አሶሲዬሽን ፕሬዚዳንት እና የዚህ ዝግጅት ኮሚቴ አንዱ ነኝ። ዛሬ የምናዘጋጀው
ይሄኛው የምንሰጠው የፕሬስ ኮንፈረንስ የመጀመሪያችን ራሱን የቻለ የመጀመሪያው መግቢያ ፕሬስ ኮንፈረንሳቸው እንደሆነ እያሰባችሁ በጣም እኛን በማገዝ እንድታዳምጡ በትህትና እንጠይቃችኋለን። የመጀመሪያ ደረጃ ይሄ ውድድር የሚዘጋጅበት ዋናው ምክንያት ያው እንደምታውቁት ሀገራችን ላይ በጣም ትልልቅ ስራዎች ተሰርተዋል። በመሰረተ ልማት በጣም ትልልቅ ነገሮች ተሰርተዋል። እነዛን ከግምት ውስጥ ያስገባ ሌክቸር ውድድር ኢትዮጵያ ማድረግ እንደሚቻል የምናሳይበት ትልቁ መድረክ ነው ብለን ስለምናስብ ያንን ለማድረግ ነው ዛሬ ይህንን ውድድር ያዘጋጀ ነው። ውድድሩን ስናዘጋጀው ውድድሩ ከፍተኛ ግምት የተሰጠውና ዓለም አቀፍ ውድድር ነው። በነገራችን ላይ እውነተኛ የሆነ ኤምኤምኤ ኪክ ቦክሲንግ እና ቦክስ የሚካሄድበት ነው። በአብዛኛው ውድድሮች የሚካሄዱት ዋናው ሀገራችንን የገጽታ ግንባታ ለማሳየት ስለሆነ ቢሮ፣ የከተማ መስተዳድሩ እንደዚሁም ደግሞ የስፖርትና ወጣቶች ቢሮ በጋራ ዮኒ ቬጋስ፣ ኢትዮ ፋይት ናይት፣ ዩናይትድ አፍሪካ ኤምኤምኤ በጋራ የሚያዘጋጁት የመጀመሪያውና ትልቁ የዓለም አቀፍ ውድድር ነው። ዓለም አቀፍ ውድድር ነው፣ ሀገር አቀፍ አይደለም። ሎካል ኢምፓክት ግሎባል ሎካል አክት ግሎባል ኢምፓክት የሆነ ራሱን የቻለ ውድድር ስለሚሆን በተቻለ መጠን እናንተ የሚዲያ ሰዎች፣ ስፖርተኞች ያላችሁን አጋርነት በመግለጽ ሀገራችሁን ከእኛ ጋር ሆናችሁ እንድታስተዋወቁ ጥሪያችንን እናቀርባለን። እናመሰግናለን። እንኳን ደህና መጣችሁ። ዳግም እባላለሁ፣ የኢትዮ ፋይት ናይት ባለቤት። አብዛኛው ነገር ተጠቅሷል። ስለዚህ ምናልባት ትንሽ ስለ ኢትዮ ፋይት ናይት እና መድረኩ ቀጣይ ሰው እመራለሁ። እንግዲህ ኢትዮ ፋይት ናይት አብዛኛዎቻችሁ ታውቃላችሁ ብዬ አስባለሁ። ላለፉት 8 ዓመታት ከሰባ ወጣቶችና ስፖርት ቢሮ ጋር ስሩ ከሚገኙ ፌዴሬሽኖች ጋር በጋራ በመሆን ብዙ ስራዎችን ሰርተናል። እንደ መጥቀስ ያህል በ2010 ዓ.ም ከወርልድ ታይኳንዶ ፌዴሬሽን ጋር በ2012 ዓ.ም የመጀመሪያው ኤምኤምኤ በካራቴ እንዲሁም በኢንተግሬት ማርሻል አርት እዚህ አጠገባችን አሉ ለአንጋፋ የሆኑ ማስተር ሰለሞን ለ56 ዓመት በሙያ ያሳለፉ ከበሳቸው ኮኔክሽን አማካኝነት ከአሜሪካ የመጡ ታላላቅ ማስተሮች ተገኝተው እዚህ ስልጠናንም እንዲሁ ውድድር ተካሂዷል በላፍቶ ሞል። በመቀጠልም ብዙ የኢንተርናሽናል ስልጠናዎችን አካሂደናል። ከኮሪያ፣ ከኖርዌይ፣ ከኢንግላንድ፣ ከአየርላንድ ብዙ የመጡ ማስተሮች አሉ። ሀገራችንን በሙያ ብዙ ገዛ አድርገዋል። ስለዚህ ይህንን የነበረንን ልምድ አሁን ደግሞ ከዩናይትድ ኤምኤምኤ አፍሪካ ከአንጋፋው ዮኒ ቬጋስ ጋር በጋራ በመሆን በስፖርት ቢሮ የበላይነት እንዲሁም ፌዴሬሽን ቴክኒክ ድጋፍ ዓለም አቀፍ የሆነ የንክኪ ስፖርቶችን ያካተተ ትልቅ ውድድር አዘጋጅተናል። ይህ ውድድር እኛ እንደ ፐርሰናሊ የታይኳንዶ ሶስተኛ ዳን ያለኝ ማስተር ነኝ። በውጭ ሀገር ብዙ ውድድሮችን አድርጌያለሁ። ብዙ ባሳለፍኳቸው በ16 ዓመት ያሳለፍኩትን የሙያ ልምድ ወይም የውድድርና ስልጠና ልምድ ሀገሬ ላይ ያሉ አትሌቶች የሚሆኑ አሰልጣኞች በቻልኩት መጠን እዛ ያለውን ነገር ወደ ሀገራችን በማምጣት ሀገራችን ከፍተኛ የሙያ ብቃት እንዳለን ውድድርም ለማዘጋጀት ደግሞ እንደተጠቀሰው ብዙ የተሰሩ ስራዎች አሉ በመንግስት በኩል እሱንም አቅም ስላለን እንደ ኢትዮጵያ ውድድር ማዘጋጀት እንደምንችል ይህንን ለዓለም ለመግለጽ ጥሩ አመቺ አጋጣሚ ነው ብዬ አስባለሁ። ቀሪውን እንግዲህ ከእናንተ የሚሰማው ጥያቄ ይሆናል። ስለመጣችሁ አመሰግናለሁ። እንኳን ደህና መጣችሁ። ራሴን ሳስተዋውቅ ማስተር ኢንስትራክተር አሳዳኝ እባላለሁ። የአዲስ አበባ ኪክ ቦክሲንግ እና ኤምኤምኤ አሶሲዬሽን የባለሙያዎች ፕሬዚዳንት ነኝ። ይህ ኢቬንት ወደዚህ በመምጣቱ በጣም ደስ ከሚላቸው አንደኛው ሰው ነኝ። በዚህ አጋጣሚ የቢሮ ኃላፊዎችን አቶ አሰግድንም ዳዊትንም በጣም እናመሰግናችሁ ይገባል። በዚህ አይነት መነሳሳት ስፖርቱ በከተማችን ጥሩ ገጽታ የሚገነባ
በስራዎቻችን ያሉ ባለሙያዎች እንዲነቃቁ፣ ሙያተኛው ደግሞ ስፖርቱን በደንብ እንዲመራው በሙያ እንዲመራ በማድረጋችሁ በጣም ደስ ይለኛል። እንደሚታወቀው የመጀመሪያው ኤምኤምኤ ፋይት ኢትዮጵያ ውስጥ ሲዘጋጅ ኢትዮ ፋይት ናይት ነው ያዘጋጀው 2010 ላይ። ይህንንም ደግሞ በዚህ አጋጣሚ በደንብ ማህበረሰቡ ሊያውቀው ይገባል። የኢትዮ ፋይት ናይትን ክሬዲት መውሰድ ስለሌለብን፣ ሲጀምር ደግሞ እኛ የምናዘጋጀው ውድድር ዝም ብሎ አይደለም። ሜን ኢቨንት የቲክቶከር አይሆንም። ሜን ኢቨንት የሚሆነው በስርዓቱ ስፖርቱ ላይ ተወዳድረው ያለፉ የስፖርቱን ዲሲፕሊን የጠበቁ ፕሮፌሽናል ተወዳዳሪዎች ሀገራችን ውስጥ ይመጣሉ። የራሳችን ልጆች እኛ ሀገር እየመጡ ከ4 ከ5 ዓመት በላይ ልምዳቸውን ያካፈሉ ፕሮፌሽናል ተወዳዳሪዎች ኪክ ቦክሰሮች ይመጣሉ። ኢትዮ ዩናይትድ ኤምኤምኤ ደግሞ ዛሬ 2012 ላይ ሜን ኤምኤምኤ ኢቨንት ለማዘጋጀት አቶ ዳዊት ትርፉ ባሉበት ከአዲስ አበባ ኪክ ቦክሲንግ አሶሲዬሽን ጋር አግሪመንት አድርጎ የቀረ ውድድሩ ቀርቶ ትልቅ ኢንተርናሽናል ውድድር ለማዘጋጀት ያሰበ አካል ነው። በድጋሚ ደግሞ ይሄ ውድድር እንዲሳካ ጥረታቸውን ከካናዳ እያደረጉ ላሉት በጣም እጅግ አድርገን እናመሰግናለን። ስፖርት ላይ እንዳለ ፕሮፌሽናል ሰው ስናገር ለህዝብ ማሰብ፣ በተለይ ደግሞ ለወጣት ፋይት ማድረግ የዕቃቃ ጨዋታ እንዳልሆነ፣ ዲሲፕሊን እንደሚፈልግ፣ ፕሮፌሽናል እንደሆነ፣ የውሸት ነገር የማያሳዩ ተጫዋቾች በእውነት በባለሙያዎች ይቀርባሉ። ህዝቡን ማየት ያለበት ትክክለኛ ውድድር ስለሆነ፣ ትውልድ ማየት ያለበት ዝም ብሎ የአርቲስት ኢቨንት ሳይሆን ትክክለኛ ማርሻል አርትን የሚጠቅስ ነገር ትውልድ የሚቀረጽበት አገር ባንዲራ የሚያውለበልብ ትውልድ እንዲያ እናደርጋለን። ከዛ ባሻገር በመጨረሻ ማለት የምፈልገው እንደው እስከ ዛሬ ምንም ማድረግ እንዳልቻለ ምንም አቅም እንደሌለን ተደርጎ እየታሰበ ከሆነ ከዚህ በኋላ መጀመሪያም ነበረ አሁንም አለ የተሻለ ነገር እናሳያለን። ህዝቡ የተሻለ ነገር እንዲያደርግ እኛም የጋራችንን ጥረት እናደርጋለን። ቢሮውም አዲስ አበባ ከተማ ከንቲባ ጽሕፈት ቤትም ያደረጉልን ላለ ነገር እናመሰግናለን። ልጅ ይሮጣል እንጂ አባቱን አይቀርም። ዩናይትድ አፍሪካ የሚል ነው ያለሁት። ዩናይትድ አፍሪካ ያው ከስፖርት ቢሮ ጋር ብዙ ስራዎች ሲሰራ ነበረ። በብዙ አጋጣሚዎች በ2018 ጀምሮ ትልልቅ ስራዎች፣ ትልልቅ ኢንተርናሽናል ፍላጎች ለማድረግ ብዙ መንገዶች ሄደናል። በተለያዩ ምክንያቶች ሳይሳካ ቀርቷል እስካሁን። አሁን ደግሞ ኢትስ ኦኬ በዚህ ደረጃ ባለው ደረጃ ፓርትነር አፕ አድርገን ቬጋስ እና ከኢትዮ ፋይት ናይት ጋር ትልቅ ኢቨንት ልናደርግ ነው። የምናደርገው ኢቨንት ኢንተርናሽናል ፋይተሮች መጥተው ኢንተርናሽናል ፋይት እዚህ እንዲያደርጉ ከአሜሪካ፣ ከካናዳ፣ ከብራዚል የሚመጡ ብዙ ፋይተሮች አሉን። እነሱ ኢንተርናሽናል ፋይት እንዲያደርጉ ከዛም ደግሞ እዚህ ሎካል ካሉት የኛ ፋይተሮች ልምድ እንዲቀስሙ እና ትልልቅ ፋይቶች እናደርጋለን። ለትሬኒንግ እና ኮች ለማድረግ ኢንተርናሽናል ሰርቲፋይድ ኮች አሁን ከ15 ቀን በኋላ አዲስ አበባ ይገባል። እሱም ደግሞ እዚህ ላሉት ማስተሮች ስልጠናና የተለያዩ ድጋፎች ይሰጣል። በዚህ ደረጃ ትልቅ ፋይት እናደርጋለን። በትልልቅ ቦታም ለመገኘት ከዚህ በኋላ ትልልቅ ኢንተርናሽናል ፋይተሮችን እያመጣን ሀገራችንን ለማስተዋወቅ እንጥራለን ማለት ነው። ባጭሩ ይሄን ያለው። እሺ፣ እናመሰግናለን። ከእናንተ ጥያቄ እንቀበላለን። እዛ ወደ መልሱ ወደ አዘጋጆች መልሳችኋል። እንደምን አረፈዳችሁ። በጣም ሌትሊ ስለነበር ጥሩ የደረሰኝ በቻልኩት አቅም ዘግቼ ነው የመጣሁት። በጣም ተሯሩጬ ያለፉኝ ነገሮች ካሉ እንዳለፉኝ ታሳቢ ተደርጎ አፉ ትሉኛላችሁ።
ግን የገባኝን አንዳንድ ነገሮች ለመጠየቅ ነው። በመጀመሪያ እንኳን ደስ አለን ማለት እወዳለሁ። እንደ አንድ ጋዜጠኛ ስፖርትን እንደሚወድ ደግሞ እንደ አንድ ጋዜጠኛ ይሄ ኪክ ቦክስ የፋይት ውድድሮችን ብዙ ጊዜ የምንመለከተው በቴሌቪዥን ወይ በዲስ ቲቪ ነው የምናየው ወይ በእንደዚህ አይነት ስፖርቶችን በሚያሳዩ ቻናሎች ነው የምንመለከተው እና ከቅርብ ጊዜ ወዲህ ወደኛ ሀገር መምጣቱ እንዲለመድ የምታደርጉት ጥረት አፕሪሺየት ማድረግ እፈልጋለሁ። ምክንያቱም ቻሌንጁ በጣም ከባድ እንደሚሆን አውቃለሁ። አሁን ዜናውን ስንሰራው ራሱ ሚዲያው በራሱ ግንዛቤው ስለሌለው ዜናውን ስንሰራው ራሱ አንዳንድ የተሳሳተ ዜና ልንሰራባችሁ እንደምንችል ታሳቢ እንድታደርጉልን እና ከግንዛቤ ማነስ የመጡ ነገሮች ሊሆኑ እንደሚችሉ ታሳቢ ቢደረግልን አሪፍ ነው ብዬ አስባለሁ። ስትሰሩ ግን ሚዲያውን ማካታችሁ ልትሰሩ ራሱ ሚዲያው ስለዚህ ስፖርት እውቀት እንዲኖሩ ያስፈልጋል ብዬ አስባለሁ። እንዴት ነው የዚህ የፋይት ወይም የኪክ ቦክሲንግ ስፖርት እንዴት ነው የሚዘገበው? ሲዘገብ ምን አይነት ዲስፕሊኖች መጠበቅ አለባቸው? ልክ አሁን ለምሳሌ ሀገር አቀፍ ምርጫውን አከናውነናል አይደል? በውድረታ ከማከናወናቸው በፊት የምርጫ ዘገባ እንዴት ነው ተብሎ ስልጠና ተሰጥቷል። ስህተቶች እንዳንሰራ እንዲገባን ስለ ምርጫው እንድንረዳ ስለተሰጠን በትክክል ምርጫውን እንደዘገብ ነው። ይህንንም ስፖርት እንደዚሁ እንድንዘግብ የሚዲያ አካላትም ራሱን የቻለ ስፖርት ቢሮም ሊሆን ይችላል፣ ከተማ አስተዳደሩ እነ የወዲ የሚያዘጋጃችሁት ሊሆን ይችላል። አጠር ያሉ ስልጠናዎችን ማዘጋጀት የሚቻልበት እድል ቢኖርና ኮላቦሬትሊ ሚዲያው ከእናንተ ጋር ተባብሮ የሚሰራበት ነገር የሚፈጠር ነው። እንደገባኝ ከሆነ ዛሬም የሆነው ስምምነት ውድድር ለማዘጋጀት ስምምነት ፈጸሙ ማለት አልተሳሳትኩኝ። ቢኮዝ እነማን እንደሚወዳደሩ የት እንደሆነ ምናምን ክሊር የሆነ ነገር ስለሌለ ኢንተርናሽናል ውድድር ለማከናወን የሚያስችል ስምምነት ፈጸሙ የሚል ዜና ምንሰራ ስለመሰለኝ እሱን የሚታረሙኝ ነው። ሁለተኛው ኢንተርናሽናል ሲባል ምን ክራይቴሪያዎችን መሟላት አለበት የሚሉት መሰረታዊ ነገሮች ይመስሉኛል። ኢንተርናሽናል ሲባል ከምናዘጋጅበት ቬኑ፣ ከሪንጉ፣ ከተወዳዳሪዎች፣ የሚዲያ ሽፋን ብዙ ክራይቴሪያዎች እንዳሉት እናንተ ትረዳላችሁ እና እነሱን ነገሮች ያሟላ ማለት ነው ወይ ኢንተርናሽናል ምንለው ወይስ ኢንተርናሽናል ማለት ነው ምንለው የሚለው ክሊር ቢሆንልን ለማለት ነው። በድጋሚ እንኳን ደስ አላችሁ። አመሰግናለሁ። አመሰግናለሁ ሁላችሁንም። ስሜ አብርሃም ወዳፋሽ ይባላል። ከዋሊያ ስፖርት ነው። ይህ ነገር በመዘጋጀቱ በጣም ደስ የሚል ነገር ነው። ስፖርቱ ሁሉም እንኳን ደስ አለን ብያለሁ። በበላይነት ጥያቄዎች ያሉ የአዲስ አበባ ስፖርት ኮሚሽኑ በበላይነት በሚመሩት በፊቱን አውቃቸዋለሁ። አሁን ያሉት እዚህ አጠገባችን 4-5 ጥያቄ አለ። ይህኛው ጥያቄ ምንድን ነው? ኤምኤምኤ ፍቃድ ያለው አካል ማን ነው? ማካሄድስ የሚችለው ማን ነው? አሶሲዬሽኑ ውጪስ ውድድር ማካሄድ ህግን መጣስ አይደለም ወይ የሚል ጥያቄ አለ። ሶስተኛው ህግና ደንብ አለው ወይስ ህግና ደንቡ እየተተገበረ ነው የሚለው ጥያቄ አለ። ባለፈው ጨዋታ የአዲስ አበባ ስፖርትና ኮሚሽንን የስፖርት የአዲስ አበባን የኢትዮጵያ ስፖርትን ገጽታ የማሳደግ ስራ ሳይሆን የግል ገጽታቸውን ሲገነቡ አይተናል። ለዚህ ፍቃድ የሰጡ አካላቶች እንዴት ነው ይህ ነገር የሚታየው? እነዚህ 4 ጥያቄዎች እንዲመለስልኝ ይፈልጋለሁ። በበላይነት ደግሞ አሶሲዬሽኑ የተቋቋሙበት ምክንያት አለው። እንዴት ነው ባክግራውንዳቸው? የውድድር ልምድ አላቸው ወይ ወይስ በቲክቶክ እና በሚዲያ ተነስተው ነው ውድድር ማካሄድ የሚችሉት የሚለው ነገር በደንብ ግልጽ አድርጉልኝ። አመሰግናለሁ። አንድ ተጨማሪ ጥያቄ እንቀበልና መልስ ከተሰጠበት በኋላ ጊዜያችንን አይተን
እሺ አመሰግናለሁ። ማስተር ሀብታሙ በቀለ እባላለሁ። የኪክ ቦክሲንግ አሰልጣኝ ነኝ። በመጀመሪያ ሁላችሁንም በዚህ ቀን እንኳን አደረሳችሁ ለማለት ፈልጋለሁ። ቅድም እንደተባለው ይሄ ውድድር በመዘጋጀቱ በጣም ደስ ካላቸው ግለሰቦች አንዱ ነኝ። በጣም ስንጓጓለት የነበረ ትልቅ ውድድር ነው። በመጀመሪያ ጥያቄ ማንሳት የምፈልገው ይሄ ውድድር እንደ ሀገር ትልቅ ገጽታ የሚያጎናጽፈን ነው። እንደ ከተማ ብሎም እንደ ሀገር ትልቅ የከተማችን ውበት ነው ብዬ ነው የማስበው እና የከተማ አስተዳደራችን በዚህ ኢቨንት ላይ በዚህ ውድድር ላይ ምን ኮንትሪቢዩሽን እያደረገ እንዳለ ቢገለጽልን። የአዲስ አበባ ወጣቶችና ስፖርት ቢሮ በተለያዩ ጊዜ ትልልቅ ድጋፎችን ለየትኛውም ኢቨንት እንደሚያደርግ እናውቃለን። በዚህ ውድድር ላይስ ምን ተሳትፎ አለው? ሌላው ለዚህ ውድድር አዘጋጆች በዚህ ውድድር ላይ የተደራጀ የዳኝነት እንዲሁም ቴክኒካል ጉዳዮችን በተመለከተ በምን ያክል ዝግጅት ላይ እንዳላችሁ ብታስረዱን። በተወሰነ መልኩ እናውቃለን። ነገር ግን ውድድሩ መመራት ያለበት እውቀት ባላቸው ባለሙያዎች እንደመሆኑ መጠን በዚህ ጉዳይ ላይ ምን አይነት ዝግጅት አድርጋችኋል? ሌላው ከመቱ አይቀር ለባለሙያዎች የሙያ ስልጠና የአሰልጣኝነት ስልጠና እግረ መንገዳቸውን በአንድ ድንጋይ ሁለት ወፍ እንዲሆን እንደሱ አይነት ስልጠና በመስጠት ሞር የኤምኤምኤ አሰልጣኞች ሀገራችን ላይ እንዲበዙ አትሌቶችም እንዲበዙ ያግዛል እና በዚህ ጉዳይ ላይስ ምን ታሳቢ አድርጋችኋል ለማለት ነው። አመሰግናለሁ። እናመሰግናለን። ለጠየቃችሁ ጥያቄ ሞር ቴክኒካልን የከተማ አስተዳደር ስፖርት ቢሮን የሚመለከተው እንዲመልሱ ወደ ቢሮ ኃላፊው አመሰግናለሁ። በዋናነት ዳዊት እባላለሁ። ከወንድሜ ከመጨረሻው በፊት ያነሳቸው ጥያቄዎች ቀጥታ ቢሮውን የሚመለከቱ ስለሆኑ ሀሳብ መስጠት የፈለግኩት። እንግዲህ ስፖርት ከሆነ ቦታ ይነሳል። ከዛ በኋላ እያደገ እየሰፋ እየመጣ አደረጃጀት እየተፈጠረለት የሚሄድ ባህሪ ያለው ዓለም አቀፍ ቋንቋ ነው ማለት ነው። ስለዚህ እንደ ኢትዮጵያም ወይንም እንደ አዲስ አበባ ኤምኤምኤ ባለፉት ዓመታት በዓለም አቀፍ ደረጃ እየሰፋ እያደገ እየመጣ ነው። እኛም ደግሞ እንዲሰፋ መሰል ፕሮግራሞችን እያካሄድን ባለሙያዎችን እያበቃን ባለሙያዎች ሲበቁ፣ አሰልጣኞች ሲበቁ፣ ዳኞች ሲበቁ፣ ተወዳዳሪዎችም ደግሞ ከዛ በመቀጠል እየበቁ ሲመጡ ነው ወደ ተሟላ አደረጃጀት የምንመጣው ማለት ነው። ስለዚህ እስከዛ ድረስ ቢሮ በበላይነት እያስተባበረ መሟላት ያለባቸውን ለምሳሌ በሀገር ውስጥ ዳኞች ከሌሉ ከውጭ ዳኞች እንዲመጡ በማድረግ ሀገር ውስጥ የሚወዳደሩ አካላት የሚጎላቸው ነገር ካለ ደግሞ ዓለም አቀፍ ስልጠናዎችን ትሬኒንጎችን እንዲያገኙ በማድረግ ወደዛ ወደ ዓለም የምንመጣበትን ስርዓት ነው የምንከተለው ማለት ነው። ስለዚህ ከዜሮ ካልጀመርን ይህን የሚመራ የለምና እጃችንን አጣጥፈን እንቀመጣለን ማለት አይደለም። ይህ በራሱ አስተሳሰቡ በቀጣይ መታረም ስላለበት ማለት ነው። እግር ኳስ በሆነ ቦታ ተጀመረ፣ እዚህ ሀገር ላይ ቆየ፣ ከዛ በኋላ ነው አደረጃጀት የሚፈጠረለት። አደረጃጀት ካልተፈጠረለት መካሄድ አይችልም የሚባል ስታንድ መያዝም ስለሌለበት ማለት ነው። በአዋጅ ስልጣን የተሰጠው በፌዴራል ደረጃ የባህልና ስፖርት ሚኒስቴር ነው። ማህበራትን የማደራጀት ስፖርትን በበላይነት የመምራት ማንዴት ያለው እሱ ነው ማለት ነው። በአዲስ አበባ ደግሞ ለሚካሄዱት የትኛውም ውድድሮች በአዋጅ ስልጣን የተሰጠው የአዲስ አበባ ወጣቶችና ስፖርት ቢሮ ነው። ይሄ ቢሮ የተሟሉ አደረጃጀቶችን ሲፈጠሩ ያደራጃል፣ ከዛ እውቅና ይሰጣል። የእሱን ስልጣን ነው ለፌዴሬሽኖች የሚያካፍለው እንጂ ከፌዴሬሽኖች ያነሰ ስልጣን ኖሮት አይደለም እና ይሄ መታወቅ አለበት። ስለዚህ እነዚህ የሚጠበቁ መስፈርቶች ስለተሟሉ ነው አሁንም
ከአዘጋጆቹ ጋር ይህን ውድድር ለማካሄድ ከዳኝነት ጋር ተያይዞ ከላይፍ ኢንሹራንስ ጋር ተያይዞ ከውድድር ቦታ ጋር ተያይዞ አጠቃላይ አንድን ውድድር በሚፈለገው ስታንዳርድ ለማካሄድ ምን መሟላት አለበት የሚለውን በርካታ የወረቀት ልውውጦች ካደረግን በኋላ ነው ዛሬ ወደ ስምምነት የመጣ ነው ማለት ነው። ከዚህም በፊት ያደረግነው እንደ ጀማሪ እንደ ለማጅ በጣም ጥሩ ነው ማለት ነው። በአድዋም የተካሄደው ከዜሮ ካልተነሳ በአንድ ጊዜ ዓለም የደረሰበት ደረጃ ላይ መድረስ ስለማይቻል ማለት ነው። ስለዚህ እነዚህን ጅምሮች አፕሪሼት እያደረግን የጎደለውን ነገር እየጠቆምን ሀሳብ እያዋጣን ነው ወደሚፈለገው ደረጃ ላይ መድረስ የሚቻለውና እዚህ ያሉ ወጣቶች፣ ባለሀብቶች፣ ተጽዕኖ ፈጣሪዎች፣ ባለሙያዎች ይህንን ተግባር በጥብቅ ዲሲፕሊን እየመሩ ዛሬ ላይ አድርሰውታል። በቀጣይ ደግሞ በሚኖረን 2 ወራት ውስጥ የቀሩ ተግባራትን አሟልተን ምናልባትም ለከተማችን በአይነቱ ለየት ያለ እነ ቢኒያምን በቴሌቪዥን ወይንም ደግሞ በተለያዩ አማራጮች ነበር የምናያቸው። አሁን ደግሞ በቅርብ ርቀት እንመለከታለን ማለት ነው። እነሱ ሲመጡ ዝም ብሎ በለማጅ ወይ በባህላዊ ዳኛ ሊመሩ አይደለም የሚመጡት። አግሪመንት ከመፈረማቸው በፊት በዚህ በዳኝነት የሚሳተፉ እነማን ናቸው የሚለውን ጠይቀው አረጋግጠው በእውቀት ነው እየተመራ ያለውና ስጋት በፍጹም ሊገባን አይገባም። ደረጃውን የመጠነ በትክክልም በቀጣይ በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ተሞክሮ መሆን የሚችል ውድድርን በጋራ እናዘጋጃለን። የተለያዩ ጥናቶችን እያጠናን ነው። እኛ እንደ ቢሮ ወይንም ደግሞ እንደዚህ አይነት ተቋማት ጋር ብቻ መስራት ሳይሆን እንዴት አድርገን ነው ደግሞ አሰልጣኞችን አሰልጥነን መስፈርት ስላለው ማለት ነው። አንድ አሶሲዬሽን ለማቋቋም በዚህ ዘርፍ ላይ የሰለጠኑ ምን ያህል አሰልጣኞች እንደሚያስፈልጉ ተቀምጧል። ምን ያህል ዳኞች እንደሚያስቀምጡ ተቀምጧል። አንዱ የዚህ ውድድር እድል ኢንተርናሽናል የአሰልጣኞች ይመጣሉ፣ በርካታ ዳኞችን ያሰለጥኑልናል ማለት ነው። በርካታ አሰልጣኞችን ያሰለጥኑልናል። ስለዚህ እድሉ ውድድርን ማካሄድ ብቻ ሳይሆን ዳኞችም አሰልጣኞችም ሰልጥነው በቂ ቁጥር ስናገኝ ደግሞ በቀጣይ ወደ አሶሲዬሽንነት የሚያድግበትን ምቹ ሁኔታ የሚፈጥር ነው ማለት ነው። ይህ ውድድር ቅድም ስላልተገለጸ እንጂ በኢንተርናሽናል ኮንቬንሽን ነው የሚካሄደው። ኮንቬንሽኑ ይህንን መርሃ ግብር ለማዘጋጀት በጣም ምቹ እንደሆነ አብዛኞቻችን እናውቃለን። ኦልሬዲ ቀኑን ተገልጿል፣ ተወዳዳሪዎች ተገልጸዋል። በእነዚህ ተወዳዳሪዎች አግሪመንት ጭምር ገብተዋል ማለት ነው። ሁሉም በዕለቱ በዚህ ውድድር ላይ እንደሚሳተፉ ከጥቅማቸው ከሚፈልጉት ከሽልማትና ከመሳሰሉት ጋር አስፈላጊውን ፊርማ ስነስርዓት አጠናቀው ነው ዛሬ ለጋዜጣዊ መግለጫ የበቃ ነው። ይሄ ውድድር በሚፈለገው ልክ እንዲካሄድ ደግሞ ቢሮውም ከተማ አስተዳደሩም አስፈላጊውን ሁሉ ድጋፍ ያደርጋል ማለት ነው። ከሴኪዩሪቲ ጀምሮ ለውድድሩ ፍቃድ ከመስጠት ጀምሮ እንዲሁም ደግሞ ውድድሩ የቀጥታ ስርጭትም ጭምር እንዲያገኝ በማድረግ ጭምር ከዚህ ውድድር ጎን መሆናችን እንዲታወቅ ነው። በቀጣይም እነዚህ ማህበራት እየተጠናከሩ አሁን ባለፈው የሀገር ውስጥ ውድድር ነው ያካሄድነው። በውድድሩ ላይ ምንም ክፍተት የሌለው ከናልባ ውድድር ነው ልንል አንችልም። እንደ ጅምር ግን ብዙ መልካም ምላሾችን ያገኘንበት በሂደቱ ደግሞ በርካታ ስፖርተኞች ተጠቃሚ የሆኑበት ነው ማለት ነው። ስፖርት ተሳትፎ ብቻ መሆን የለበትም። ተጠቃሚነትን እያረጋገጠ ተወዳዳሪነትን እያጎለበተ ነው መሄድ ያለበት ማለት ነው። ስለዚህ ደግሞ በሌላ እይታ ደግሞ እዚህ ያሉ ወጣቶች እዚህ ያሉ ካምፓኒዎች ሌላ ሀሳብ ይዘው ለከተማችን ከመጡ እሰየው ብለን ተቀብለን የጎደለውን እየሞላን ሀገራችንን ከዓለም አቀፍ ስፖርቶች ጋር የማስተዋወቅ ተወዳዳሪ የማድረግ ስራዎች በቀጣይ በተከታታይነት የሚሰሩ ይሆናል ማለት ነው። ስለዚህ ድጋፋችንም አጠቃላይ ውድድሩንም በበላይነት ከመምራት አኳያ ለተነሱ ጥያቄዎች መልስ ይሆናል ብዬ ነው።
በጣም ጥሩ ብዙ ሀሳብ አላነሳ ዳዊት ከቢሮአችን አኳያ ለተነሱት ጥያቄዎች በጥሩ ሁኔታ አብራርቷል። ኦልሬዲ ተመሳሳይ የቢሮ አቋም መሆኑን ሚዲያዎችም እዚህ ያላችሁም እንድትገነዘቡ ለማለት ነው በጥቅሉ ማለት ነው። ከዛ ባሻገር ምናልባት ምክረ ሀሳብ የሚመስል ሀሳብ ነው የሚሰጠው። እንግዲህ ይሄ እንዲህ አይነት ውድድር አዲስ አበባ ውስጥ ኢትዮጵያ ውስጥ በመካሄዱ ሁላችንም ደስ ሊለን ይገባል። በዚህ ላይ ልዩነት ያለን አይመስለኝም። ለአዲስ አበባም በተለያየ ጊዜ ውድድር ተካሂዶ ሊሆን ይችላል። ግን ዋናው እኛ የምንለካው ፋይዳው ውጤቱን የተካሄደበትን ቦታ ነው። ከዚህ አኳያ ስንመዝነው አሁን ከቅርብ ጊዜ ወዲህ ከተማችን ባደረገችው ልማት ከተማችን በሜጋ ፕሮጀክት ለስፖርት ቱሪዝም በሰጠችው ትኩረት በተሰሩ ስራዎች እንዲህ አይነት ስፖርቶች በጣም በስፋት እየመጡ ነው፣ ውጤታማም እየሆኑ ነው ያሉት። ይሄ በመሆኑ እኛ በጣም ነው የምንኮራው። ባለቤት ሆነን ጭምር ነው የምንመራው። ባይዘ ለሆነ አካል ብቻ ተተነው ምን ይሄድ ስራ አይደለም። ለምን? ለከተማችን ስለሚጠቅም፣ ለምን? ለስፖርቱ ስለሚጠቅም፣ ለምን? ለወጣቱ ስለሚጠቅም፣ ለምን? ተወዳዳሪ መሆን ስለምንችል በብዙ መመዘኛዎች ስንመለከት እንዲህ አይነት ውድድሮች ዋናው ለውድድሩ መዘጋጀት ብቻ ነው የሚያስፈልገው። ዘመኑ የጥሎ ማለፍ ብቻ አይደለም፣ ግሎባላይዜሽን አይደለም፣ ዓለም አንድ መንደር እየሆነች አይደለም። ኢትዮጵያ ተወዳዳሪ መሆን አለባት። አዲስ አበባ ተወዳዳሪ መሆን አለባት። ስለዚህ የሌላውን ብቻ በሚዲያ እያየን ወይ በማህበራዊ ሚዲያ እያየን እጃችን አጣምረን ዝም ብለን ልንቀመጥ አይገባም ማለት ነው። ስለዚህ እኛ እንደ አዲስ አበባ ከተማ አስተዳደር እንደ ስፖርት ቢሮ ብቻ ከምን እንደ ከተማ አስተዳደር ለከተማችን ሊጠቅመን በሚችል ጉዳይ ለከተማው ህዝብ፣ ለልማቱ፣ ለተወዳዳሪነቷ፣ ለገጽታዋ፣ ለሁሉም በሚጠቅም መንገድ እስከተካሄደ ድረስ የትኛውንም አካል ፍትሃዊ በሆነ መንገድ የመደገፍ የማጠናከር ትልቅ ኃላፊነት አለብን። ለዚህ መነሻ የሚሆነው ባለፈው የተካሄደው ውድድር አለ። ከአንድ ወር በፊት ነዳዲ ያስታውሳሉ። ያንን አይመለከት በቃ እዚህ ስላለው ነገር ነው ልነጋገር የምንችለው እንጂ አንዱን እየኮነን የኛን መልአክ በማድረግ ለውጥ አይመጣም። ባይዘው እንዳትሸውዱ። ያኛው በራሱ ጥንካሬውን ይገመግማል፣ ጉድለቱን ይገመግማል፣ ያርማል። ይሄኛው ደግሞ ፕሮግራሙን ያካሂዳል፣ በኋላ ደግሞ ጥንካሬውን ይገመግማል፣ ጉድለቱን ያርማል፣ ይሄዳል። ስለዚህ አንዳንድ ዝም ብለው እዛም እዚህም የተዛቡ ነገሮች ማንሳት ለህዝብም አይጠቅምም፣ ለሚዲያውም አይጠቅምም። እንደዚህ ነገሮች ቢስተካከሉ በጣም የተሻለ ነው። ለምሳሌ የባለፈው ግለሰቦች ገዝታቸውን ገብተው ነው የሄዱት። ቢሮውም በተመሳሳይ ነው አላችሁ። ይሄን ያነሳችሁ አካላቶች እንዴት ብትለኩት? የባለፈውን የኛ ግምገማ ብቻ ሳይሆን ትክክለኛው ቢያንስ መንገድ ከፍቷል። ይሄን አፕሪሼት መደረግ አለበት። መንገድ ከፍቷል። በሀገር ደረጃ ተቀባይነት አግኝቷል። በከተማ ደረጃ በህዝቡም በወጣቱም ተቀባይነት አግኝቷል። ያ ማለት በየትኛውም ማፈጻጸም ከፈጣሪ ውጪ ስህተት የማይሳሳት የለም። ሊኖር ይችላል፣ ግን በጣም ከፍ ያለ ደስ የሚል ነው። ይሄኛው ደግሞ ከዚያ የበለጠ ከፍ እንዲል ነው የምንሰራው። ለምን? ዓለም አቀፍ ኢንተርናሽናል ነው። በዚህ ልክ ካላሰብነው በሆነ ኢንተረስት ካለ በኢንተረስት እንዳናስብ አደራ ማለት ነው። ይሄ መሆን የለበትም። እኛ ጋር ወደ 20 ምናምን ገብቷል። ይሄን እናዘጋጅ የሚል መስፈርቱን ያላሟላ አካል አንፈቅድ። ነገም ተነገር አሁን መስፈርቱን ይሄኛው የኢትዮ ፋይቲንግ ናይት ያዘጋጁት አሟልቶ መጥቷል። ኮንፊርም አድርገናል። ይሄ ማለት የሚሰሩ ስራዎች የሉም እስከዛ ድረስ ማለት አይደለም። ብዙ ስራዎች የምንሰራቸው ስራዎች አሉ። በዚህ አንደርስታንዲንግ መኖር አለበት ማለት ነው። በቀጣይ ቅድም ዳዊት ሲዘረዝራቸው የነበሩ ጉዳዮችን በሙሉ በዝርዝር እንሄድባቸዋለን። የጎደሉት እናሟላባቸዋለን። ከፍ ብሎ እንዲሄድ በደንብ ነው የምንሰራው ማለት ነው እና መመዘኛችን ከዛ አንጻር እንደሆነ ታሳቢ ማድረግ ያስፈልጋል። ከህግና ደንብ ጋር ፍቃድ ያለው ማን ነው ምናምን ላላችሁት 4 ነጥብ የአዲስ አበባ ወጣቶችና ስፖርት ቢሮ። በዚህ ላይ ብዙ አሶሲዬሽኖች አሉ፣ ፌዴሬሽኖች አሉናል። እነዛ ፌዴሬሽኖች በጋራ ሆነው ቴክኒካሊ እንዲያግዙ ባለቤት ሆኖ ቴክኒካል ኃላፊነት ሰጥቷቸዋል። በዚህ መሰረት ይቀጥላል ማለት ነው። ከዛ ውጭ ተልኮ ሚናው የማን ነው? የቢሮ። ግን ደግሞ የራሱ የሆነ ይሄን ኤምኤምኤን የሚመራ ከምን አንጻር እናድርገው የሚል ጥራት እያካሄድን ነው ያለው። እስከዛ ግን ቢሮ በባለቤትነት ያስተባብራል። ቴክኒካሊ ይሄን የሚያግዙን ከየትኛው አሶሲዬሽን ውስጥ እየወሰድን እየተጠቀምን እንቀጥላለን እስከምናጠናቀቅ ድረስ ማለት ነው።
አንዳንድ ውጭም አሉባልታዎች ስላሉ ነው ማነሳው ባይዘ እዚህ የተነሳ ብቻ አይደለም እዚህ ብዙ አልተነሳ የኢንተረስት እንዳይሆን ጥንቃቄ የጥቅም ግጭት እንዳያመጣ ጥንቃቄ ያስፈልጋል። አሁን ስለ ጥቅም ግጭት ሳይሆን ማውራት ያለብን ስለ አገር ገጽታ፣ ስለ ከተማ ገጽታ፣ ስለ ስፖርት ማሳደግ፣ ስለ ስፖርት ቱሪዝሙ ማሰብ፣ እዛ ላይ የጎደሉ ነገሮች ካሉ እንዴት በጋራ እናሟላቸው የመሳሰሉ ጉዳዮች ላይ እየተነጋገር መሄድ ነው ታሳቢ መደረግ ያለበት። ከዛ ባሻገር ግን ለዚህ ውድድር የአዲስ አበባ ከተማ አስተዳደር በተመሳሳይ የአዲስ አበባ ወጣቶችና ስፖርት ቢሮ ሁሉን አቀፍ ድጋፍ ያደርጋል። ሁሉን አቀፍ ከተሰጠን ተልዕኮ አኳያ ብቻ ከተሰጠን ተልዕኮ አኳያ ሁሉን አቀፍ ድጋፍ ያደርጋል። ይሄ ደግሞ ህጋዊ እውቅና ከመስጠት ይጀምራል። ቅድም እንደተባለው ቴክኒካሊ አጠቃላይ ከዳኝነት ሊሆን ይችላል። ከኢቭን በመስፈርቱን አሟልቶ መንጣት አለመንጣቱን በደንብ ካለው ፋይዳ አኳያ ከመመዘን ጋር ሊሆን ይችላል። ኢንሹራንስ መኖሩ በደንብ ኤቭሪቲንግ ዝርዝር አንድ ሁለት ብለን እሱ ሁሉ መረጋገጡ ትልቅ ኃላፊነት አለበት። ምክንያቱም ፋይቲንግ ነው፣ ውድድር ነው አይደል? የሆነ ነገር መፈጠር የለበትም። ያን ሁሉ አድርገን እንደ ባለድርሻ አካል እንደ አጋር ሆነን ሳይሆን ባለቤት ሆነን እንሰራለን። ባለቤት ሆነን ባለድርሻ የሚባል ነገር አይሰራም። ለጠቃላይ ለከተማው ለሁላችን እስከሆነ ድረስ ስፖርቱን ለማሳደስ እስከሆነ ድረስ ስማችንም ወጣትና ስፖርት ስለሆነ እዚህ ላይ ፋይት የሚያደርጉም ወጣቶች ስለሆኑ በዛ ላይ ደግሞ አንዱ የስፖርት አይነት ስለሆነ ይሄን በጋራ ነው የምንመራው ማለት ነው። ይሄን ኃላፊነት ባንወስድ ኖሮ ዛሬ እዚህ መግለጫ እዚህ የተደረደረ መግለጫ ላይ አንገኝም። ምን እንሰራለን? ለምን መጣን? ስለዚህ ይሄን ታሳቢ ያደረግነው እግረ መንገዱን እንደዚህ አይነት ፕሮግራም ለማዘጋጀት የሚያስቡ ሰዎች በደንብ መስፈርቱን የዓለም አቀፍ ሁኔታውን የሀገር አቀፉንም በደንብ ተገንዝበው አውቀው ከዚህ በኋላ እንዲህ አይነት ከፍ ያለ ነገር ለማዘጋጀት ይዞ ለመምጣት እስካልተዘጋጁ ድረስ ማዘጋጀት እንደማይቻልም በደንብ ግንዛቤ እንዲያዝበት ለማለት ነው። ይሄኛው ግን በጣም የተቀደሰ በጣም የተቀበል ነው። በእርግጠኝነት ደግሞ የምናሳካው ያው ግን ነሐሴ 2 የነበረው ወደ ነሐሴ 21 23 ተዛውሯል። ደስ ብሎናል። ብዙ ዓላማ ሁሉም ሰው እንዲሳተፍ ሊያደርግ ስለሚችል ጥሩ ውሳኔ ነው የወሰናችሁት። በዚህ ማዕቀፍ ውስጥ ሆነን በደንብ እናግዛችኋለን፣ አብረን እንሰራለን። የራሳችንን ብቻ ሳይሆን ሌላ ቦታ ያሉ ተሞክሮች ካሉ እናምጣቸው፣ የሚታረሙ ሌላ ቦታ ካሉ እንዲታረሙ ፊድባክ በውስጥ እንስጣቸው። ከዛ ውጪ ተመሳሳይ ነን፣ ብዙ የተለየ የለን። ሁላችንም የምንሰራው ለሀገራችን ነው፣ ሁላችንም የምንሰራው ለከተማችን ነው የሚለውን ብንይዝ ጥሩ ነው የሚል ተጨማሪ ለማድረግ ነው። አመሰግናለሁ። አንዳንድ ድሎች በድጋሚ መሰጠት ስላለባቸው አንዳንድ ድሎች ይሰጡና የተለያዩ ጥያቄዎች ሊነሱ ስለሚችሉ በተለይ ከሚኒስትሪ ሚዲያው ከተለያዩ ሚዲያዎች የሚነሱ ጥያቄዎች ሊኖሩ ስለሚችሉ ወደ እነሱ መልሰን ጠቅለል አድርገን ዲያሎግ እንዳያው ጠቅለል አድርገን የምንመልስበት እድል እንዲፈጠር ወደ ማፊ መልሰዋል። እሺ፣ እናመሰግናለን። ከዚህ በኋላ ጥቂት ጥያቄዎች ነው የምንቀበለው። በሰዓታችንም እንድንሄድ ጠቅላላ ያለ ጥያቄ እንቀበላለን። ከዛ በፊት ግን መመለስ እንደ ኢቨንት ኦርጋናይዘር እኔ በሙያዬ ዓለም አቀፍ ስፖርቶችን ኢንተርቴይንመንት ስፖርት በዓለም በማዘጋጀት ነው ሙያዬ። ለኢንተርናሽናል ቦክስ አሶሲዬሽን ነው የምሰራው። ዋና ቢሮችን ራሻ ሞስኮ ነው፣ ግን አፍሪካ ውስጥ እና በመላው ዓለም ተዘዋውረን ኢቨንት እናዘጋጃለን። የድርጅታችንም ስም ገራሚ ኢቨንትስ ነው፣ አንዱ ፓርትነር ነው። ይህንን ዝግጅት ኢንተርናሽናል የሚያሰኘው ነገር ምንድን ነው ለተባለው ጥያቄ መልስ ስንሰጥ አንደኛው ቴክኒካል ቫሉዌሽን ነው። ቴክኒካል ቫሉዌሽን ከአትሌት ሴሌክት ከማድረግ ጀምሮ ማን ይዳኘዋል፣ ማን ሐኪም ይሆናል፣ ሐኪሞቹ ራሱ የሚመጡ ዶክተሮች ከየት ነው፣ የስፖርት ሰርቲፋይድ ነው፣ ደረጃ ስንት ሰርቲፋይድ ሆኖ ነው፣ ቴክኒካሊ ሪንጋችን ምን አይነት ነው፣ ሪንጉ ሜዥርመንት አለ። የአይቢኤ ኢንተርናሽናል ቦክስ አሶሲዬሽን የኪክ ቦክሲንግ በዓለም ላይ ያሉ ስታንዳርዶች አሉ። በዛ መሰረት ነው ባለፈውም ሲጠቀሙ የነበረው ኦክታጎን ያንን ያሟላ የራሳችን ነው። ሪንጎች፣ ሌላው አዲስ ኢንተርናሽናል ኮንቬንሽን ሴንተር የመረጥነው ምክንያት ቬኑ እዛ ነው የሚሆነው። የተሰራው ስሪቱ ራሱ ሁለገብ የሆኑ ስፖርቶች እና ኢንተርቴይንመንቶችን፣ ስብሰባዎችን፣ ኮንግረስ፣ ኮንቬንሽኖችን ማድረግ የሚችል ብቸኛ ኢትዮጵያ ውስጥ
ሌላ የሚሰራ ከሆነ ወደፊት ብቸኛ የሆነ ያገኘ ነው በእኛ ስታንዳርድ ነው። ስለዚህ ሰውን የመያዝ አቅም የፓርኪንግ የዎል ፔይንቲንጎች ዳርክ ናይት ፋይት ነው የሚደረገው። በጨለማ የሚደረጉ ፋይቶች ኢንተርናሽናል ካልሆኑ በስተቀር ከወገብ በላይ ልብስ አውልቀው ካልሆነ በስተቀር አይፈቀድም። ለዛ ፈቃድ እንድንወስድ እንድሰራ ኤሌክትሪክ ላይ ሳውንድ ሲስተሙን በአጠቃላይ እነ ላስ ቬጋስ ላይ የምታዩት፣ ሳውዲ አረቢያ ላይ የምታዩቸው፣ ዱባይ ላይ የምታዩቸውን እዚህ ማድረግ የምንፈልገው ያ ደግሞ ነገ ለእነዚህ አይነት ኤምኤምኤ ስፖርቶች አዲስ አበባ ዴስቲኔሽን የስፖርት ዴስቲኔሽን ተመራጭ እንድትሆን መስፈርት የምናሟላ በመሆናችን ከተማችንም እጅግ ውብ ነች። እናያችኋት በብዙ ረገድ ያን ከማድረጉ የተነሳ ነው ቬኑ ሪንግ እና ሌላው ሚዲያ ነው። ያለ ሚዲያ ብቻችንን አንሰራ። እናንተ የእኛ ስቴክ ሆልደር ናቸው፣ አጋሮቻችን ናቸው። ወደፊት ሚዲያውን አብረን እንዴት እንደምንሰራ ስለ ዘገባው ማንበብ፣ ማየት፣ ቪዲዮ ማየት ብዙ ነገሮችን ራሳችሁን በራሳችሁ የምታስተምሩት አለ። እኛ ደግሞ የምናስቀምጣቸው ዲሲፕሊኖች አሉ፣ የስፖርት ዘገባዎች በተለይ ለስፖርት ጋዜጠኞች። በዛ መሰረት ጊዜው ሲደርስ ብዙ ነገሮችን እየነገርናችሁ አብረን የምንሰራ ይሆናል። አንድ ሁለት ጥያቄዎች ማጠቃለያ ከማድረጋችን በፊት ከዚህ በኋላ ደግሞ ስለ አትሌቶች አንዳንድ ጥያቄ ስለ ቢኒያም ሽብር የሚሆን ስለ ሌሎቹ የምትጠይቁት ጥያቄ ሊኖር ይችላል። ከዛ ጋር በተያያዘ አንድ ሁለት ጥያቄ እንቀበላለን። ከዛ በፊት እሺ እንመለስልናለን። ቅድም ለመናገር ሞክሬ ትንሽ ጉሮሮዬ ስለያዘኝ ነው እና ትንብሬ በደንብ መናገር አልቻልኩም ነበረ። ራሴን ለማስተዋወቅ ምናልባት ማታውቁኝ ሰዎች ካላችሁ ዮኒ ቬጋስ እባላለሁ። ላለፉት 22 እና 23 ዓመታት የኖርኩት አሜሪካን ሀገር ነው። አሁን ደግሞ በዋነኝነት የቢኒያም ሽብሬ ማናጀር ነኝ። የቢኒያም ሽብሬን ጉዳይ በተመለከተ ማንኛውም ጥያቄ ለመመለስ እዚህ ጋር እናንተ ፊት አለው። ያው ቢኒያም ሽብሬ ወደ ኢትዮጵያ እንዲገባ ከእሱ ጋር አግሪመንት ሳይን አድርገናል። አሁን ቅድም እንደተገለጸው ከኢትዮ ፋይት ናይት እና ከኤምኤምኤ አፍሪካ ጋር በጋራ ሆነን ነው ይህን ፕሮግራም እያዘጋጀን ነው። ስለዚህ ስለ ቢኒያም ትንሽ ለመግለጽ ያክል ቢኒያም እስከዛሬ ድረስ ባደረጋቸው ውድድሮች በሙሉ ተሸንፎ አያውቅም። 4 ጊዜ ኢንተርናሽናል ፋይት አድርጓል አሜሪካን ሀገር። እንደውም እድል ገጥሞኝ አንድ ሁለቱ ላይ እኔ ተገኝቼ ነበረ። እስካሁን ተሸንፎ አያውቅም። በብዙ ዘርፍ ይታወቃል ቢኒያም። ሌላ ኪክቦክሲንግም ተጫውቷል። ብዙ ዘርፎች ውስጥ ያለ ልጅ ነው። አሁንም ኢትዮጵያ ውስጥ መጥቶ ያለውን ችሎታና ከኢትዮጵያዊ ወገኖቹ ጋር ተገናኝቶ ኢትዮጵያ ውስጥ ትልቅ ፋይት ሊያደርግና ዝግጅት ሊያዘጋጅ በራሱ ፈቃድና በራሱ ፍላጎት ያው እኔ ማናጀር እንደመሆኔ እዚህ ሀገር መጥቶ ሊያሳይ በቁርጠኝነት ተነስቷል። ምናልባት በሱ ዙሪያ ያለ ጥያቄዎች ካሉ እንግዲህ ኮንፊደንሻል ሆኖ ማይመለስ ምናልባት ወቅቱን ጠብቆ በሰዓቱ የሚመለስ ካልሆነ በስተቀር እሱን ጥያቄ ለመመለስ እዚህ ያለው። ቅድም ግን ስለተፈጠረው የድምፅ መቆራረጥ በጣም ይቅርታ፣ ምክንያቱም ትንሽ ጉሮሮዬን አሞኛል። አሁንም እንዴት እንደሆነ አላውቅም፣ በግድ ነው የማወራው። ስለዚህ ኤኒዌይ እችን ልንገራችሁ ብዬ ነው። ጥያቄዎቻችሁን በዚህ ዙሪያ ነው ያለው። ሌላውን ደግሞ ሁሉም በየዘርፉ አለ። እዚህ ጋር የኢትዮ ፋይት ናይት ዳጊ አለ፣ ዮኒ ደግሞ እዚህ ጋር አለ ኤምኤምኤ አፍሪካ። ስለዚህ ሁላችንም በየዘርፉ የሚመለከተን እንመልሳለን። ያው እንግዲህ ቅድም መንግስታዊ የሆነና ተቋሙን የሚመለከት ጥያቄ ተጠይቆ በጥሩ ሁኔታና በበቂ ሁኔታ ተገልጿል። እዚህ ደግሞ የምታዩት ዳኒ አለ። ዳኒ ደግሞ ኪክቦክስ ፌዴሬሽን ፕሬዚዳንት ነው። እሱንም የተመለከተ ካለ አጠራ አድርገን በዛሬ ያንን ነገር ካጠቃለልን በኋላ በሚቀጥለው ደግሞ በሰፊ ፕሮግራም ላይ የምታስፈልጉ ጊዜ እዛን ጊዜ ስለሆነ በዛ ጊዜ ሁላችሁም ከእኛ ጋር አብሮነታችሁ እንደማይለይ ተስፋ እናደርጋለን። በአብሮነት እንገናኛለን። ቅድምም ልነግራችሁ ሞክሬያለሁ። የእናንተ ተሳትፎ ለእኛ ትልቅ ግብአት ነው። ሁለተኛ ነገር ደግሞ እኛ ይዘን የመጣ ነገር የግል ቢዝነስ ወይም ደግሞ ገዛኛ አይደለም። ሀገራችን እንግዲህ ሁላችንም የማንክደው አንድ ሀቅ አለ። በጥሩ ሁኔታ ተለውጣለች። ትልቅ ከተማ ላይ ለውጦች እያየን ስለሆነ እዚህ ደግሞ የውጭ ዜጎችን እና ሌላ ዜጋ የሆኑትን ሰዎች ሀገር ውስጥ ማስገባታችን ትልቁ ጥቅም ምንድን ነው? የሀገራችንን ገጽታ እኛ ከምንነግራቸው በላይ መተው አይተው እነሱም ኢትዮጵያን በደንብ
ያስተዋወልን አገራዊ ትውውቅ ጭምር ነው። ቦክሲንግ ብቻ አይደለም ይሄና ይህንን ኮንሲደር በማድረግ ተጋግዘን ይህንን ልናዘጋጅ ያዘነው የነሐሴ 23 ፕሮግራም እንዳትቀሩበት ተስፋ እናደርጋለን። አሁን ወደ ጥያቄዎቻችሁ መግባት ትችላላችሁ። ወደ ማፊት መለሳችሁ። እሺ፣ አጠር አድርገን አንድ ሁለት ጥያቄ እንቀበላለን። በመጀመሪያ ደረጃ ለዚህ ቀን ሁላችንም ስላደረሰን እንኳን ደስ አላችሁ ማለት እፈልጋለሁ። የኔ ጥያቄዎች ሁለት ናቸው። ምክንያቱም ዛሬ ዓለም ላይ ሃይብሪድ ከምንላቸው ስፖርቶች ውስጥ ቦክስ፣ ኪክቦክሲንግ፣ ኤምኤምኤ፣ ሙay thai እነዚህ ስፖርቶች እንግዲህ ሃይብሪድ ናቸው። በከተማችንም በወጣቶች በጣም የተዘወተሩ ያሉ ስፖርቶች ናቸው። አሁን እናንተ ኢትዮ ፋይት ናይት እና አዲስ አበባ ስፖርት ኮሚሽን እንዲሁም ዩናይትድ አፍሪካ ኤምኤምኤ እና አዲስ አበባ ኪክቦክሲንግ ፌዴሬሽን ባዘጋጃችሁት ውድድር ላይ ሙay thai የሚል ነገር የተካተተ ነገር አልሰማሁም። ይህኛውንም ግልጽ ብታደርጉልኝ። ሁለተኛው ጥያቄ ደግሞ ቀጣይ ባሏችሁ ውድድሮች ውስጥ በአመት ምን ያህል ውድድሮችንስ ለማዘጋጀት እቅዶች አላችሁ ነው? እነዚህ ናቸው። ከልብ አመሰግናለሁ። አንድ ሌላ ተጨማሪ ጥያቄ፣ ጠቅለል ያለ ጥያቄ። እሺ፣ አመሰግናለሁ። ጄምስ እባላለሁ። ከጄሚ ጄምስ የቲክቶክ ሶሻል ሚዲያ ነው የመጣሁት። አጠገቤም ናቲ ጓደኛ ያለ ቲክቶክ ላይ የምንሰራው የፋይት ዘገባ ኒውስ ሲኖር ፋይተሮችን የዞረን ኢንተርቪው ነው የምናደርገው። ፋይቱ ላይ ሰው አቴንሽን እንዲሰጥ እንደዛ አይነት ስራ ነው የሚሰራው እና ይህ ፋይት በመዘጋጀቱ በመጀመሪያ በጣም ደስ ብሎኛል። ለእናንተም እንኳን ደስ አላችሁ ማለት ፈልጋለሁ። ያለን ጥያቄ ግልጽ ነው። የመጀመሪያው ይህንን ፋይት በዋነኝነትና የሚመራው ማን ነው የሚለው ነው። ሁለተኛው ደግሞ ዝርዝር ጥያቄ ነው። ሚዲያ ላይ እኛ የምንሰራው ስራ እንደመሆኑ መጠን የዚህ ፋይት ሜን ኢቨንት ምንድን ነው የሚለው ነው። ኤምኤምኤ ነው? ሌላ ደግሞ ስንት ፋይት ይኖራል ቲኬቱ ላይ የሚሉ ጥያቄዎች ናቸው። ሌላ ጥያቄ የለኝም። አመሰግናለሁ። አንድ ከሴቶች እስካሁን ወንዶች እና የሴቶችን ተሳትፎ ስለምንፈልግ እባካችሁ አንዳችሁ ጥያቄ፣ ሶስታችሁ ጠቅለል አድርጋችሁ። የለም? እሺ፣ ከሌለ አንድ ሶስተኛ ጥያቄ እንቀጥላለን። ስለተሰጠኝ በጣም አመሰግናለሁ። የውድድር ወደዚህ በመምጣቱ በጣም ደስ ካላችሁ አንዷ እኔ ስሜን አላስተዋወቅኩም፣ ይቅርታ። ተርሲት ኃይሌ ይባላለሁ። ኢትዮጵያ ኪክቦክሲንግ ፌዴሬሽን ስራ አስፈጻሚ ነኝ እና ይህ ውድድር ወደዚህ በመምጣቱ በጣም ነው ደስ ያለኝ። ሀገራችን ትልቅ ገጽታ እንዲኖራት ያደርግልናል እና በዓለም አቀፍ በመሆኑ በጣም የመጀመሪያው ውድድር ባይነሳ የሚለው ነገር ሳይሆን የመጀመሪያው ውድድር ለዚህ መንደርደሪያው ሆኗል። ይህ ውድድር ስላለ ወደዚህኛው መጥቷል። ይሄኛው ደግሞ ትልቅ ውድድር ስለሆነ ስላመጣችሁልን ዮኒ ቬጋስ እና ሁላችሁም በጣም ደስ ብሎኛል። ምስጋና ነው፣ የኔ እንኳን ጥያቄ አይደለም። አመሰግናለሁ። ወደ መልሱ ለእሱ አንድ የመጨረሻ ጥያቄ እሺ፣ አመሰግናለሁ በጣም ለዛሬዋ ቀን እንኳን አደረሰን ሁላችንም እላለሁ። ምክንያቱም ብዙ ዓመት በስፖርቱ እንዳሳለፈ ሰው የምንጊዜም ቁጭታችን ነበረ። አጋጣሚ ከስፖርቱ ውጭም ኢንተርናሽናል ውስጥ ነው የምሰራው እና በተለያዩ ዓለም ላይ ስናይ ብዙ ውድድሮች ይካሄዳሉ እና እኛ ሀገር ለምንድን ነው የማይመጣው? እኛ ምን ስለጎደለን ነው የሚል በአትሌቲክስ ብቻ ነው የምንታወቀው እና በፋይት ውስጥ ደህና ደፋር ልብ ያለው ሰው ኢትዮጵያ ውስጥ ጠፍቶ ነው ምናምን ሁል ጊዜ ቁጭታችን ነው እና እንደዚህ አይነት ኢቨንቶች መቼ ነው የሚዘጋጁት ብለን እንደ ባለሙያ መንፈሳዊ ቅናት ያድርብኝ ነበረ ማለት ነው። የተለያዩ ሀገሮች ስናይ ኤክስፒሪየንስ ማለት እና ዛሬ ይሄ እውን ሆኖ
በማየታችን ደስ ይለናል። ያው ባለፈውም እንደ ጅምር የተጀመረ ውድድር ነበር፣ እሱንም አፕሪሼት እናደርጋለን። እንደዚህ እያደገ ስቴፕ ባይ ስቴፕ የሚሄድ ነው ስፖርት በባህሪው ማለት ነው። በመደጋገፍ እና አንዱ አንዱን በመገፋፋት ሳይሆን በመተጋገዝ በመደጋገፍ መሄድ ጥሩ ነው። ይሄን አቶ ዳንኤልም ቢሮ ላይ ያላችሁ ሰዎችም ሌት ተቀን ብዙ ልፋቶች ስታደርጉ እንደነበረ እናውቃለን። ያው እኛም ከስር ከስር እንዳለ ሆኖ እና በጣም ነው ደስ ያለኝ ዮኒ ቬጋስ ዩናይትድ አፍሪካ ኤምኤምኤ ፋይት ናይት ያዘጋጁ አካላትም ሁላችሁንም ማመስገን እፈልጋለሁ። እንደ ባለሙያ ቴክኒካሊ እኔም ይሄን ነገር ሰፖርት ለማድረግ ሁልጊዜም ዝግጁ ነኝ አለው ከጎናችሁ። አንድ ሁለት ኢሹዎችን ለማንሳት ያህል ብዙ ጊዜ ውድድሮች ሲካሄዱ እንደዚህ ትላልቅ ውድድሮች የሰው ጥያቄ እንደዚህ ልንሄድ ነው ጋዜጣዊ መግለጫ አለ ምናምን ሲባል የፕራይዙ ጉዳይ ምን ያህል ነው ስንት ነው ምናምን የሚል ጥያቄዎች አሉ። ሰውንም ስለሚያጓጓ ሜቢ ግን ቀኑ ዛሬ ላይሆን ይችላል። አሁን ሜቢ በዚህ ደረጃ ይሄ ነው ተብሎ የሚገለጽ ነገር ካለ አሁን ይፋ መድረክ ካለበት አይ በቀጣይ የምንገልጸው ይሆናል ከተባለም የእናንተ ሆኖ የሽልማቱ መጠን ምን ያህል ነው የሚለው አንደኛ ጥያቄ። ሁለተኛ ደግሞ እንደዚህ አይነት ውድድሮች ሲካሄዱ የሆነ ኢቨንት ተካሂዶ አለቀ፣ የሆኑ ሰዎች ፋይት አረጉ፣ ተበተነ። እንደዚህ ከዛ ባለፈ ለሀገራችን ያው የሆነ ነገር ሲመጣ የእውቀት ሽግግር፣ የቴክኖሎጂ ሽግግር ብዙ ነገር አለ። ቀደም እንደተባለው በዳኝነት ስልጠናዎች እንደሚሰጡ አውቀናል። የአሰልጣኝነትም አንዳንድ ትሬኒንጎች ይኖራሉ ሰምተናል። እሱ በጣም አሪፍ ነው። በተጨማሪም በሪሶርስ አኳያ አሁን አብዛኞቻችን እኛ ሀገር ያሉ አሰልጣኞች ያው ካላቸው ነገር ቀንሰው ነው ልጆቻቸውን ባልተመቻቸው ሁኔታ እያፈሩ ያሉ እና እነዚህ ሰዎች ሲመጡ ከተሻለ ዓለምና የተሻለ ሪሶርስ ካለበት ቦታ ስለሚመጡ ለእኛ ሀገር አሰልጣኞች አንዳንድ ነገር እግረ መንገዳቸውን ሲመጡ የታሰበ ነገር ምን አለ በእናንተ በኩል እግረ መንገዱን የማበረታቻ ነገሮች ለማለት ነው። አመሰግናለሁ። ኮንግራቹሌሽንስ። እሺ ወደ ዳንኤል መልሱ እንድትሰጥ ኦኬ፣ እናመሰግናለን። በጣም ጥሩ ጥሩ ጥያቄ እና ቴክኒካል የሚሆኑ ጥያቄዎች ስለተነሱ በጣም ጥሩ ነው። አጠር አድርጌ ለመመለስ ሞክራለሁ። የመጀመሪያው ጥያቄ ከቅድሙ መጀመሪያ ላይ ሀብታሙ ሲጠይቅ ከነበረው ተነስቶ ነው መልሰው የዳኝነትን ጉዳይ በተመለከተ ይሄ እንደምታውቁት ቅድም ዴቭ ሊናገር ሞክሯል፣ የተወሰነውን ነገር ተናግሯል እና ዳኝነት ዮብ የሚባል ካናዳዊ የዛሬ ልክ 14 ኢትዮጵያ ይገባል። ሁላችንም አቀባበል እናደርግለታለን። ይገባል። ለ5 ቀን ኢንተርናሽናል የኤምኤምኤ እና የኪክቦክሲንግ ዳኝነት ስልጠና ሰጥቶ ለ10 ልጆች ሰጥቶ 10 ልጆቹም የሚያስፈልጋቸው ማንኛውንም ነገር በማሟላት ቲ-ታይፕ ሰርቲፊኬት በመስጠት የተረጋገጠ ዓለም አቀፍ የሆነ የሚመዘገብ ዳኝነት በመስጠት ዳኝነቱን እሱ እዚህ ባሉት ልጆች እና በራሱ እንዲመራ በማድረግ ውል ፈርሞ ውሉንም ለቢሮ አስገብተናል። ትኬትም ተቆርጦለት በ14 ኢትዮጵያ እንደሚገባ በፈረንጅ ማለት ነው ጨርሰናል። ልክ ከዛሬ ሳምንት በኋላ ዝግጅታችን ጨርሰን የዳኞችን የምንመለምልበት ጊዜ ይሆናል ማለት ነው። ኤምኤምኤውንም ኪክቦክሲንጉንም ሞይታዩንም በዛው የሚያዩት ነው የሚሆነው። ከዛ ውጪ ከዳኝነት ውጪ በማስተር ሰለሞን እና በእኛ ማዕከል እና አንድ ካናዳዊ ዜግነት ባለው የኤምኤምኤ አሰልጣኝ ከዚህ በፊት ለእያንዳንዱ ስፖርተኛ እዚህ ሀገር መጥቶ ስልጠና የሰጠ የሙያ ስልጠና ሰጥቶ ሰርተፍኬት ብዙዎቹ ማስተር የሆኑት እንደውም በሱ ሰርተፍኬት እንደሆነ የተረጋገጠበት ሁኔታ ነው ያለው እና በሱ ሰውና በሱ ቡድን የሚሰጥ የኤምኤምኤ የአሰልጣኞች ስልጠና አለ። እሱንም ይፋ እናደርጋለን ኔክስት ዊክ። ያው ማስተር ሰለሞን እዚህ ስላለ ከእሱ ጋር የምንጨርሰው ይሆናል፣ የምንነጋገርበት ይሆናል። ሌላኛው የኢንተርናሽናል ይሆናል ወይስ ነው ለማለት ነው ተብሎ የተነሳው ጥያቄ በጣም በሚገርም ሁኔታ
ኢንተርናሽናል አለማድረግ አይቻልም ይህንን ዝግጅት። ምክንያቱም ተወዳዳሪዎቹ ጠቅላላ ኢንተርናሽናል ናቸው። ዳኝነት፣ ቴክኒካል ነገር፣ ሕክምና፣ ኢንሹራንስ እራሳቸው የሚጠይቁት ጉዳይ ነው። $100,000 ፈርመው የሚጫወቱ ልጆች ናቸው። ለምሳሌ ከዓለም አቀፍ ተወዳዳሪዎች ውስጥ አንዱ ሪያን ግሬይ ነው፣ ሪያን ፎርድ ነው። ሪያን ፎርድ ብላቸውን ብትገቡ ጎግል ብታደርጉ በጣም ብዙ የሚያሸነፈ ነው። ኢቭን ጥያቄ የነበረው በጣም በሚያስገርም ሁኔታ ቤልት ስታመጡ ቤልታችሁ እዛው ሀገር ላይ ቀጥታችሁ ያሰራችሁት ነው ወይስ ዓለም አቀፍ ተመዝግቦ የመጣ ነው የሚል ጥያቄ ጠይቆ ይህን ቤልት ወስዶ፣ ይህ ቤልት በነገራችን ላይ በጣም ከባድ ቤልት ነው። ዓለም አቀፍ ላይ ዩኤፍሲ ተመዝግቦ የመጣ ቤልት ነው እና ይህን ቤልት መመዝገቡን አረጋግጦ ነው ከኛ ጋር ፊርማ ይፈርማል። መመዝገቡን እንኳን ምክንያቱም ተራ ቤልት ብሰጠው አይቀበልም እሱ የዓለም አቀፍ ተወዳዳሪ ስለሆነ። ኢትዮጵያ ውስጥ ይህን ቤልት ዓለም አቀፍ ከመሆኑ የተነሳ ይህን ቤልት ያገኘ ተወዳዳሪ ራሱ እነዚህ ቤልቶች 6 ብቻ ነው እኛ እጅ ላይ 6ቱን ማስመዝገበን ያስገባ ናቸው። 6ቱን ስናስገባ ይህን ቤልት ያገኘ ሙይታይም ይሁን ኪክ ቦክሰርም ይሁን ኤምኤምኤም ተጫዋች ይሁን ዓለም አቀፍ ውድድር በቀጥታ ማድረግ ይችላል። በቀጥታ ቢኒያም ሲዶሬ ይህን ቤልት ባያገኝ ኖሮ አይወዳደርም ነበር። በነገራችን ላይ ዝም ብሎ ተራ ጨዋታ አይደለም። ቢኒያም ክብሮምን ብናየው ክብሮም ዓለም አቀፍ ተወዳዳሪ ነው። ክብሮም ንጉሴ ብላችሁ ግቡ ውስጥ ያው ነው። ለምሳሌ በ12 ፖርቹጋል ላይ ከፍተኛ የሆነ የኪክቦክሲንግ ውድድር አለ። ያን ውድድር የሚያደርገው $150,000 ነው እና የመጀመሪያ ፊርማው ማለት ነው። እሱን አስፈርመን ለቢሮ አስገብተናል። ፊርማው እሱ የሚያደርገው ከኢትዮጵያዊ ጋር አይደለም፣ ከካናዳዊ ዜግነት ካለው አንድ ሌላ ዜጋ ጋር። ሁለት ደግሞ ጨዋታዎች እንደገና ከብራዚል እና ከአርጀንቲና ከሚመጣ የኤምኤምኤ ተጫዋቾች እዚህ ሀገር ያደርጋሉ። ይሄ ሁሉ የሚደረግበት ዋናው ምክንያት ሎካሉንማ ያው ያደረግነው ነው፣ በጥሩ ሁኔታ አድርገነዋል። ኢንተርናሽናሉን ለምን ማድረግ ፈለግን? የፈለግንበት ዋናው ምክንያት ሀገራችን ኢንተርናሽናል ዝግጅቶች፣ ሌክቸር የሆኑ ዝግጅቶች እኛ ሁልጊዜ ወደ ውጭ ስንሄድ በጣም ብዙ ሀገር እኛ እንሄዳለን። በጣም ብዙ ሀገር ስንሄድ የምንታሰበው ዳቦ መብላት እስካሁን ድረስ እንዳቃተን ተደርጎ ነው የሚታሰበው። እኛ ደግሞ ሄደናል። ሀገር የምትታይበት ሁኔታ በትልቅ ደረጃ ላይ እንደደረስን የምናሳይበት ሁኔታ ደርሰናል። ያን የምናሳየው በእነዚህ አይነት ኢቨንት ነው። እነዛ ውድድሮች ሲዘጋጁ የሚያሳይ ልጅ ውድድር የሚደረገው እነዚህ ሰዎች የሚኖረው ኖርዌይ ነው። እዛ የሚኖር ልጅ ነው። የዩናይትድ አፍሪካን የኢትዮ ፋይት ናይት መስራች እና ባለቤት ነው። የመጣው ሀገሩ ላይ ቢዝነስማ በጣም እንደምታውቁት በጣም ይሄ ሁሉ ሚሊዮን ብር ወጥቶ ቢዝነስ ለመስራት ምን አንድ ተራ ሰዎችና ላኪ ሞልኩ ይሻላል። ቢዝነስ ለመስራት አይደለም ወይም ሎካል ውድድር ለማድረግ አይደለም። ትልቁን ውድድር ኢትዮጵያ ውስጥ በማድረግ በቀጣይነት ኢትዮጵያ ይህንን ውድድር ማዘጋጀት አቅም እንዳላት የምናሳይበት መድረክ ነው ብለን ነው የተነሳል። የኪክቦክሲንግ ፌዴሬሽን ይህንን በጣም ያለ ሌላ ጉልበቱን በመጨረስ እያገለገለ ነው። ለምን እንደሚያገለግል ታውቃላችሁ? የኪክቦክሲንግ አትሌቶች እያንዳንዳቸው ስልጠና ቤልት ካገኙ ተወዳዳሪ ሆኑልናል ወጥተን በማለት እሱን ጥቅም በመያዝ ነው። ከዛ የተነሳ ዓለም አቀፍ ውድድር መሆኑን በጣም ለማስረገጥ እየሞከርኩኝ እንድትረዱኝ ጥረት አደርጋለሁ። አመሰግናለሁ። ሌላኛው የሚመራው ማን ነው ለሚለው ጥያቄ የተሼ ጥያቄ ነው። የሚመራው እዚህ የምታያቸው ከ5 በላይ ባለቤቶች አሉ። ለምሳሌ ዩናይትድ አፍሪካ ኤምኤምኤ፣ ኢትዮ ፋይት ናይት፣ የአዲስ አበባ ኪክቦክሲንግ ፌዴሬሽን፣ የአዲስ አበባ ወጣቶችና ስፖርት፣ እነዚህ ሁሉ ባለቤት ናቸው። ከዛ በተጨማሪ ሌላ ተጨማሪ ነገር ልንገራቸው። የአዲስ አበባ ከንቲባ ቢሮ በበላይነት የሚመራው ይሄ ኮንቬንሽን ላይ የተመረጠበት ዋናው ምክንያት የጣሊያን ጠቅላይ ሚኒስቴር እዚህ መጣ ኮንቬንሽን ላይ በሰጠችው መግለጫ ዓለምን ሁሉ የሚያሳትፍ አቅም ያለው ቦታ መሆኑን በማረጋገጥ ለዓለም የተሰጠ መግለጫ ነበር። ትዝ ካላችሁ ከዛ የተነሳ ለዓለም ማስተላለፍ የምንችልበት ቦታ ስላለ የአዲስ አበባ ከንቲባ ቢሮ ይህንን ውድድር በበላይነት ሀገሩን ለማሳየት በቀደም እንደተደረገው እንደ ሳይክል ውድድር የሚጠብቀው ውድድር ስለሆነ ነው።
እናመሰግናለን። ሙይታይ የሚለው ጥያቄ ሙይታይ እናወዳድራለን፣ ግን በፕሮሰስ ስላለ አንዱ አንተ ስሉ አንተ ጋር ብዙ መነጋገር ስለሚጠበቅብን ነው። ዳጊ ተጨማሪ ነገር ስለ ሙይታይ እንኳን ተጨማሪ አልሰጠም፣ የቢሮ ጉዳይ ስለሆነ ምናልባት ከአዲስ አበባ ወጣቶችና ስፖርት ቢሮ ከአቶ አሰግድ የተላለፈ መልእክት አለ። እሱ ላይ ግልጽ ለማድረግ እናንተም እንደ ጋዜጠኞች እዚህ ጋርም እንደ ቢሮ እንድታውቁ የምንፈልገው እኛ አዘጋጆቹ ኢትዮ ፋይት ናይት፣ ዮኒ ቬጋስ እንዲሁም ዩናይትድ ኤምኤምኤ አፍሪካ ሲጀመር በጋራ የሆንበት ምክንያት ራሱ ምንም ችግር ስለሌለው ነው። ማለት እንደዚህ አይነት አዘጋጆች ሊበዙ ይገባል የሚል አስተያየት ነው ያለኝ። እነሱም ለዛ ነው በጋራ እንጂ ኢትዮ ፋይት ናይት ራሱን የቻለ ነው። ዮኒ ቬጋስ እንደሚታወቀው ብዙ ፕሮሞተር ነው አሜሪካ ሀገር ላይ ብዙዎቻችሁ ነው የምታውቁት። ዩናይትድ ኤምኤምኤ አፍሪካም እንዲሁም በራሱ ማድረግ ይችል ነበር። ምንም ይሄ የግለሰባዊነት ወይም ራስ ወዳድነት ስለሌለ ነው በጋራ ለተሻለ ለሀገር በጋራ ቢሆን አቅማችንንም በዛው ልክ ያድጋል በሚል የተሰባሰብ ነው እና ከዚህ በፊት የተደረገውንም ውድድር በጣም በፖዚቲቭ ነው የምናየው። ብዙ መነቃቃትን ፈጥሯል። እኛ እንደ አስተያየት የሰጠነው ከዚህ በፊት እኛም የሰራነውን ስራ ገልጸናል። ከ2010 2012 ጀምሮ በአበሻ ያንን ነው የገለጽነው እንጂ የተደረጉ ዝግጅቶች በጠቅላላ ለኢትዮጵያም ለስፖርቱም የሚጠቅሙ እንጂ የሚጎዱ አይደሉም። እኛም ብዙ ትምህርት የወሰድንበት ነው። ስለዚህ በዚህ ጉዳይ ላይ ግሬታ እንዳይኖራችሁ፣ ወደፊትም ሌላ ተጨማሪ አዘጋጆች ቢኖሩ ስፖርቱ ያድጋል የሚል ግምት ነው ያለው እኔ በተለይ እንደ አንድ የስፖርቱ ባለሙያ። ከዛ ውጪ የሜን ኢቨንት ያልተመለሰለት ጥያቄ አለ እዛ ጋር እና እሱን በተመለከተ አሁን ኤርሊ ነው አሉን ሜን ኢቨንቶች የተዘጋጀንበት ጊዜ አለ፣ እሱን እንገልጻለን። ግን ዛሬ ላይ የጠቀስንላችሁ ለምሳሌ እንደ ከሀገራችን ስንጀምር እኔ ከውጭ መጀመሩ ስለማልፈልገው እንደነ ማስተር አገረ ሰላም ያሉ ለስፖርቱ በጣም ዋጋ የከፈሉ ለብዙ ማስተሮች አለን ብለው የቆሙ የምናደንቀው የምንወደው አትሌት አለ። እሱ ብዙ ኢንተርናሽናል ውድድሮችን አድርጓል። ይሄ እንደ አንድ ሜን ኢቨንት እንቆጥረዋለን። ቢኒያም ሽብር ያለ ስለጀመር ቀራራለ ማለት ስለዚህ እነ ቢኒያም ሽብር ያሉ እነ ክብሮም አሉ ብዙ ነገሮች ስለሚኖሩ እሱን በቀጣይ የምናሳውቃችሁ ይሆናል። ብር በተመለከተ ላልከውም ትክክል መልሳል፣ እርሊ ነው እናሳውቃለን። ግን ብዙ ሚሊዮኖች የሚወጡበት ውድድር ነው። ቅድም ዳኒ እንዳለው ብዙ ስቴክሆልደሮች አሉ። እነ ላፍቶ ሞል እነ ዶክተር ሻውል አሉ ከጎናችን። ብዙ ኢንቨስትመንት የሚደረግበት ውድድር ነው። ዋናው ደግሞ ቢሮ ወጣቶችና ስፖርት ቢሮ በበላይነት ከንቲባ ቢሮ በበላይነት እየተመራ ብዙ ደረጃ ሊደርስ የሚችል ስለሆነ እሱን በጣም ሰርፕራይዝ የሚያደርጋችሁን ኢንፎርሜሽን እንሰጣችኋለን። ወደ ማገባደጃው ላይ እየደረስን ያለው ግን አንድ ነገር ሳልናገር ባላልፍ ትንሽ በጣም ህሊናዬን የሚወቅሰኛል። ባይዘወይ ጌታቸው ያዘጋጀው ፕሮግራም የሚደነቅና የሚከበር ነው። ዛሬ እዚህ ለመሰባሰብ የእሱ ጅማሬ ነው እዚህ ያደረሰን። እሱ ያደረገው ስፖርታዊ ዝግጅት ዛሬ ላይ አሁን ለተቀመጥንበት ዋናው ትልቁ በር ከፋቻችን እሱ ነው። እውነት ለመናገር ሁላችንም ቀደም ሲል በየልቦቻችን ብናስባቸው ወይም ለማድረግ ስፔሻሊ እኔን አሁን የእሱ የፈጠረው መነቃቃት ነው እዚህ እንድንሰባሰብ ያደረገን። ግን ትንሽ ለወጥ ለማድረግ ግን አሁን በእሱ ፕሮግራም ላይ ብዙ ቢስተካከል ብዬ ያሰብኩት ነገር ሳለ ለማስተካከል ነው። ለምሳሌ እሱ ባደረገው ጨዋታ ላይ የአሜሪካን ሀገር ነበር፣ ላይፍ ላይ አልገባውም፣ ግን ተከታተያ አይቼው ነበር። በአንድ ልቤ ደስተኛ ነኝ፣ በአንድ ልቤ ደስተኛ አይደለሁም። ደስተኛ ያወኩበት አንድ ኢትዮጵያዊ ሲያሸንፍ ስላየው ነው። ልቤ የተከፋው የተሸነፈውም ኢትዮጵያዊ ነው። ስለዚህ ኢትዮጵያዊ ለኢትዮጵያዊ እዛው ነው፣ አንዱ ያስደስታል። ስለዚህ እሱን ወጣ ለማድረግ እኛ አሁን ፋይቱን የምናደርገው ኢንተርናሽናል ሀገራዊ ነው። ስለዚህ ይሄ እኛ ደግሞ የምናደርገው ዓለም አቀፋዊ ስለሆነ እዚህ ጋር የኢትዮጵያን ባንዲራ አስቀምጠን እዛ ጋር ምናልባት የግብፃዊ ይሆናል፣ የካናዳዊ ሊሆናል፣ የዋሬቨር ሜክሲኮ ተጫዋች ሊሆን ይችላል። ሀገራዊ ስሜት በየሁሉም ላይ እንዲፈጠርና ሁላችንም የሀገራችንን ተጫዋቾችም አቅማቸውን የምናይበትና የት ጋር እንደደረስን የምናሳይበት ስለሆነ ጌታቸው ያደረገው ነገር እንዳለ ሆኖ ትንሽ ነገሮቿን ለወጥ አድርጎ ዓለም አቀፍ ለማድረግ ነው
ያሰብነው። ስለዚህ የኛ የተለያየ አካሄድ መሆኑን እንድታውቁት ጨምሮ ብዙ ሰዎች ግራ እየገባቸው ነው እና ይህ ዝግጅት አሁንም የጌታቸው ይመስላቸዋል በጣም የተለያየ ነው። የእነሱ የኛ መንገዱም ይለያያል። በዚህ መልክ በኛ የተሰባሰበው ታንኪዩ። እሺ በጣም ከይቅርታ ጋር የአዲስ አበባ ቦክስ ፌዴሬሽን ፕሬዚዳንት አቶ አስቻሉ እዚህ ጋር አሉ። በግል ጉዳይ እንግዲህ አርፍደው ነው የመጡት። አንድ ቤተሰባዊ ጉዳይ ስለገጠማቸው ነው። ቀድሞ አሳውቀውናል። ስለዚህ ስለዘገዩ ይቅርታ አድርጉላቸውና ለሳቸው ያው እንግዲህ በማርፈድ የሚያውቁኝ ይቅርታ ካሁን በኋላ አይደለም። ምንድነው ዛሬ እንግዲህ የደስታ ብስራት ነው ብዬ ነው የማስበው። እዚህ ስካይላይት ላይ በመጀመሪያ ናይት ቦክሲንግ ሲዘጋጅ ነበራችሁ፣ ከዛም ተቀጠለ። ዛሬ ደግሞ ቤልት መጣ። ስለዚህ ሀገራችን ስፖርቱ የንክኪ ስፖርት ደረጃ ደረሰ የሚለው ነገር እያየነው ያለ ነው እና ከምንም በላይ በቅድሚያ ይህንን ውድድር ለማዘጋጀት ደፋ ቀና ሲል የነበረ ልጅ ኢትዮ ፋይት ናይትን መሰግነው ክፋለሁ። ከመጀመሪያ ሰዓት ጀምሮ የተለያየ ነገር ደከመኝ ሰለቸኝ ሳይል ከሰው ሀገር የመጣ ልጅ ነው እና ሁላችንም ያው ስደት የማያውቀው ሰው ያለ አይመስለኝም እዚህ ሀገር። ሁሉም ተሰዶ ደግሞ መጨረሻ ላይ ሀገሩ ነው እና እናት ሀገር ላይ ወጥቼ ላልማ የሚል ሰው ከተማ መስተዳድሩም ሆነ እዚህ ቮለንተሪ የምናገለግል ሰዎች በደስታና በፍቅር ነው የምንቀበለው። ያው ስደት ሌላ ነገር እንዳታስቡት፣ በደስታ በፍቅር በእድገት የሚል ሰው አለና እዚህ ጋር ያሉት አብዛኛው የስፖርቱ ማህበረሰብ ስፖርቱን የሚወድ ሰው ነው። ይህን ፈርቀዳጅ ሆኖ የመጣው እኔ እዚህ ስፖርት ላይ እንግዲህ አሁን ሁለተኛ ዓመቴን እያስኩ ነው። ከዞላና ማነው ዮኒ ቬጋስ መጀመሪያም ናይት ቦክሲንግ ሲያዘጋጁ አብረን የጀመርነው እና እዚሁ ቤት ነው ደግሞ የተጀመረው። ዛሬ ደግሞ እዚህ ቤት መግለጫ ነው። ይህን የሚያህል ቤልት መጥቶ ለሀገር እኔ በምመራው ስፖርት ቦክስ ላይ ቤልት የሚባለው ነገር ያው ምን ያህል መስዋዕትነት እንደሚያስከፍል ቦክሰኛ ሆኖ የሚያውቅ ስፖርት ላይ ሰርቶ የሚያውቅ ያውቋልና ይሄ ቤልት ደግሞ ከባድ ቤልት ነው። በሀገራችን እንደ ቤልት የተደረገው የዛሬ ዓመት ገደማ አድዋ ላይ ተደርጓል። የአፍሪካ ቦክስ ፌዴሬሽን መቀመጫ አዲስ አበባ ነው እና እዛ ቤልት ላይ ምን ያህል መስዋዕትነት ከፍሎ ለቤልቱ ያላቸውን ፍቅር ያየ ሰው አይቶታል። እዚህ ውስጥ የነበራችሁት 90% ነበራችሁ እና ቤልት ከባድ ነው። ቦክሰኛ ሆኖ ቤልት ማግኘት፣ ንክኪ ስፖርት ላይ ሆኖ ቤልት ማግኘት ከባድ ነው እና ከገንዘቡ ይበልጣል። አሁን ደግሞ የሚመጡት ስፖርተኞች እነማን ናቸው የሚባለው ነገር ደግሞ ሀገር ወዳድ ሆነው አዎ ውድድር አይታል። ቆንጆ ውድድር ስፒድ ቦክስ ያደረገው ውድድር ትልቅ ፕሮሞሽን ተሰርቷል። ስፖርቱን አነቃቁታል። ግን አሁን ደግሞ ተጠቃሚነት የሚለው ደረጃ ደረሰን። ስፖርት አደገ፣ ተጠቃሚነት ደረሰን። ተጠቃሚነት ማለት ዛሬ ስፖርት ያው ሊጠቀም ነው፣ ቤልት ላይ ያገኝ ነው፣ ገንዘብ ላይ ያገኝ ነው። ይህን ደግሞ ላረገ አካልና ላመጣው አካል ምስጋና ይገባል ብዬ ነው የማስበው። ሁላችሁም እንደው በደስታ እዚህ ጋር ስላዘጋጁ ታመሰግኑ ይገባል። ለምን ቮለንተሪ ሆነን ወደ ስፖርት ስንገባ ማስታወቂያና ሀብት ሰብስበን አምጥተን ማሳደግ ሲገባ እነሱ ወደኛ መጥተዋል። ምንድነው መጥቶልህ ደግሞ ለስራ ለሚል ሰው እንቅፋት መሆን አያስፈልግም። አሁን የምናገረው ነገር ቢኖር ማንም ሰው ከአሁን በኋላ ፋይቲንግ ለማዘጋጀት የመጣ ሰው የአዲስ አበባ ቦክስ ፌዴሬሽን ሆነ ቦክስ ፌዴሬሽን ሁሉ በጋራ ሆኖ በሩ ክፍት ነው ለማንም። ግን ውድድሩ ያማረ የደመቀ ከዚህ ደግሞ የተሻለ የኢንተርናሽናል ውድድር ነው። በጣም ደስ ይላል። ከተማችን አምሯል። ይህን የሚያህል ከተማ እንግዲህ ስታዩት ቬጋስ የኖረ ሰው አለ ማለትና ሁላችንም ሰው ሀገር ሲል የመቀናው ነገር ስፖርት ነው፣ ናይት ቦክሲንግ ነው የምናየው እና ዛሬ ሀገራችን ላይ ነው። ትልቅ ብስራት ነው። ተወዳዳሪዎቹን በርቱ። አንዳንድ ተወዳዳሪዎች እያሉ ነው። ቦክስ ላይ የቦክሰኛ ችግር የለብንም። በሺ የሚቆጠር ቦክሰኛ አለን፣ በመቶዎች የሚቆጠር አሰልጣኝ አለን። የተሻሉ ቦክሰኞች እናመጣለን። ሁሉም ቦክሰኛ ገንዘብ እንዳያገኝ ነው ጥረታችን። በጋራ እንሰራለን። እንግዲህ የቀረውን እግዚአብሔር ብለው ነው ብለው አመሰግናለሁ። እሺ እናመሰግናለን። አሁን የመግባቢያ ሰነዱን ስፖርቱን ለማዘጋጀት ወጣቶች ቢሮ ኃላፊና ስፖርት አዘጋጁ።
ፕሬስ ሪሊዝ ለምትፈልጉቻችን እንደዚህ ኮፒ ያለ ዝግጅታችንን ጨርሰናል። እናመሰግናለን። የሻይ ቡና ፕሮግራም አለን። ስለዚህ አንድ ላይ ፎቶግራፍ ለመነሳት በጣም ይሄንን ያገኘ ሰው ዝም ብሎ ራሱ ያገኘው ሰው ዓለም አቀፍ ተወዳዳሪ መሆን ይችላል። ወርቅ ነው። ዝም ብሎ ለመታሰሩ ወርቅ ነው። ይሄ ሸላሚ ለማድረግ እንግዲህ ያውቃል። ሸላሚ አልቻለም።
የነበረው ፕሮግራም ምን ይመስላል? ዛሬ በጣም ደስ የሚል ፕሮግራም ያደረግነው የሰባ ስፖርት ቢሮ ቦክስ ፌዴሬሽን ቦክሲንግ አሶሲዬሽን ጋር በጋራ በመሆን የጋራ ስምምነት አድርገናል። በመጪው ለምናደርገው ትላልቅ የውድድር ዝግጅቶች ለ3 ዓመት የሚሆን የስራ ስምምነት አድርገናል። በፊታችን ትልቅ ኢንተርናሽናል ውድድር ይጠብቀናል። እነ ቢኒያም ሽኩሬ፣ እነ ክብሮም ከሀገር ውስጥ ሀገር ሰላም የሚሳተፉበት እንዲሁም ኢንተርናሽናል ፋይተሮች ከውጭ የሚመጡበት ኢትዮጵያ ለመጀመሪያም እንግዲህ 2 የውጭ ሀገር ዜጎችን ዛሬ ያየነው የሚገርም ነገር የባለሙያዎች ስብስብ እነዚህ አይነት ፕሮግራሞች ደግሞ መመራት ያለባቸው በባለሙያ ነው እና የባለሙያዎች ስብስብ መሆኑ ለዚህ ለኤምኤምኤ እድገቱ ምን አስተዋጽኦ አለው? ያንን የራሱን ኃላፊነት ይወጣል። ቴክኒካል ነገር ያለውን ያው አዘጋጆች ደግሞ ዳኞች ካላቸው ሀገሮች ወደዚህ ያስመጣል። ከዚህ ደግሞ ወደፊት ወደ ውጭ ይዘን የሚወዳደሩ አስቤት ለማፍራት እነዚህ ስብስቦች ይህንን ይፈጥራሉ ማለት ነው። ለኤምኤምኤ ብቻ ሳይሆን ብዙ ስፖርቶች ቴኳንዶ፣ ኪክቦክስ፣ ቦክስ፣ ሚክስድ ካራቴ ብዙ አሉ ሚክስድ ማርሻል አርት ያካትቱ። ስለዚህ ሁሉንም የስፖርት አይነቶች ከፍ ለማድረግ በሙያ ለማገዝ ዝግጁ ነን። ለዛ ነው ጥምረት የሚያስፈልገው። ኢትዮ ፋይት ናይት ለመጀመሪያ ጊዜ ኢትዮጵያ ውስጥ የኤምኤምኤ ውድድር ያዘጋጀ አካባቢ ነው። ፐርሰናሊ ተገኝቼ ነበርና አሁን ለስንተኛ ጊዜ ነው ይህንን ውድድር እያደረጋችሁ ያላችሁ? አሁን ለኤምኤምኤ ከሆነ ለሁለተኛ ጊዜ ነው የምናደርገው። በ2012 መጀመሪያውን ኤምኤምኤ በላፍቶ ሞል በነገራችን ላፍቶ ሞል ስፖርትን ለማሳደግ የተቋቋመ ትልቅ ድርጅት ነው። ብዙ ዝግጅቶች ላፍቶ ሞል ላይ ይካሄዳሉ። ራሱ ቤቱም ለሁለተኛ ጊዜ ነው የምናደርገው ማለት ነው። ሌላ ውድድሮች ግን በጣም ደስ ይላል። የኢትዮጵያ ማርሻል አርት ኮከቦች አዘጋጅ ነን። እንደ ድርጅት በጣም ትልቅ ሪስፔክት አለን። ይህንን ሀገር አቀፍ የሆነ ውድድር በኢትዮጵያ ማዘጋጀት ራሱ እንደተገለጸው ለሀገር ገጽታ ግንባታ ትልቅ አስተዋጽኦ አለውና ይህንን ዝግጅትን በማዘጋጀት በጣም እናመሰግናለን። ታንክ ዩ። አመሰግናለሁ። እከታተላለሁ። አንተም እያደረግህ ያለው ማስራት ተሰጣሪዎችን በማስታወስ ቀድሞ የጀመሩትን የተቀበሉትን እዛው ለ3-4ኛው ጀነሬሽን ያደረሱትን ሁሉንም በማሰብ ይህንን ማድረግ ራሱ ትልቅ ቀና ይጠይቃልና የአንተ ደግሞ ፍጥነት በቀና ልቦች እንደሚታጨት ተስፋ አደርጋለሁ። ጥሩ ስራ ነው። በርታ። እኛም አይናት ገረመት ሄሎ በቃ ዲዛ